ጤና ይስጥልን የፕሮግራማችን ተከታታዮች፣ ይህ ታሪክን ከባለ ታሪኩ በሚል ርዕስ እየተዘጋጀ በእስራኤል የኢትዮጵያ ይሁዳውያን ብሔራዊ ፕሮጀክት የዩቲዩብ ድረገጽ የሚቀርብላችሁ ፕሮግራም ነው። አዘጋጆች ሮኒ አካሌ እና አምሳሉ መሀሪ ስንኖር፣ የምስል ቀረጻና ኤዲተር አሸር ሳሙኤል። ክቡራትና ክቡራን ታዳሚዎቻችን ዛሬ እንግዳለን። እንግዳችን መምህር ሮቤል መሸሻ ሲሆን መምህርነት እንግዲህ መምህር ማለት እውቀትን ጥበብንና በጎ ስነ ምግባርን ለሌሎች የሚያስተምር አእምሮን የሚገነባና አዳዲስ ባለሙያዎችን የሚቀርጽ የእውቀት አባት ማለት ነው። መምህር እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሮኒ እስቲ እንግዲህ የመግቢያ ጥያቄህን ካንተ እንጀምር። ተመስገን አቶ ሮቤል ወደዚህ ወደ ስቱዲዮአችን በመምጣት በጣም ደስ ይላል። እንግዲህ አንተ ደግሞ እኛ ምንም ብናውቅህ አንተ ራስህን ማስተዋወቅ ስለሚገባ ማን ነው ሮቤል? ሮቤል የተባለው ስምስ መቼ የተሰጠ? እነዚህ ነገሮች ህብረተሰቡ እንዲያውቅ ወይም ደግሞ ለህብረተሰቡ ሰፋ ባለ ሁኔታ ብትገልጽ። አዎ፣ በመጀመሪያ ደረጃ አመሰግናችኋለሁ። የፕሮጀክት ስራ አስኪያጅ ሮኔን አምሳሉ ደራሲ አምሳሉ መሀሪ አመሰግናችኋለሁ አክብራችሁ ስለጠራችሁኝ። በመጀመሪያ ደረጃ ስሜ ሮቤል መሸሻ እባላለሁ። ከዚህ ሀገር ነው ይሄንን ስም የተቀበልኩት። በአማርኛ ቢምረው ደሞዜ እባላለሁ። ስለዚህ እኔ ሮቤል መሸሻ ከአባቴ አቶ ደሞዜ ደሴ መሸሻና ከእናቴ ከወይዘሮ ማለፊያ አድማሱ ኢሳያስ በ1970 ዓመተ ምህረት ተወልጃለሁ። ለወላጆቼ እንግዲህ አምስተኛ ነኝ። እኔ በታች እንደ አውሮፓ አቆጣጠር በሰባዎች እንደ አውሮፓ አቆጣጠር ትክክል። ከኔ በታች ሁለት አሉ፣ እኔ በላይ ሶስት አሉ። እኔ አምስተኛ ነኝ እና ይሄ ነው እንግዲህ ሮቤል የመጣው እንግዲህ እዚህ ሀገር የመጣሁት ከዛ ከመሄድ በፊት ሮቤል የት ሀገር ነው የተወለደ? ኦኬ፣ አዎ፣ አንደኛ ጥሩ አባባል የተወለድኩት ከወላጆች እንደነገርኳቸው የተወለድኩት በጎንደር ዙሪያ አውራጃ በጠዳ ወረዳ ሸምበቆ ባጥማ በምትባል የቤተ እስራኤላውያን ገጠር ቦታና በጠዳ አውራጃ ወረዳ ነው የተወለድኩት። ከዛ እንዴት እድገት ምን ይመስል ነበር? አዎ፣ እኔ በተወለድኩ በ10 ዓመቴ ወደ ትምህርት ቤት አባቴ እንድማር ማጫ ትምህርት ቤት የሚባለው ወደዛ ተላኩኝ። እዛ ማጫ ትምህርት ቤት እስከ 3ኛ ክፍል ተማርኩ። ከ3ኛ ክፍል በኋላ ማጫ ትምህርት ቤት መቀጠል አልቻለም። ወደ አምቦበር ትምህርት ቤት ተላኩኝ። የኦርት ትምህርት ቤት አምቦበር ይባላል። እዛ ትምህርት ቤት እስከ 6ኛ ተማርኩ። እዛ 7 ሲሆን እንዲሁም አምቦበር የ7ኛ ክፍል መቀጠል ስለማይቻል ወደ ጎንደር በመሄድ የጎንደር ከ7ኛ ክፍል እስከ 9ኛ ክፍል ተማርኩ። እዛ በ1900 እንደ አውሮፓውያን አቆጣጠር በ84 አካባቢ ቤተ እስራኤላውያን ወደ ሱዳን በሚጓዙበት ወቅት እኔ ወንድሜ ጋር ስለሆንኩ የመንግስት ሰራተኛ ስለሆነ ከሱ ጋር ሆኜ ትምህርት መቀጠል ጀመር። ነገር ግን ቀስ በቀስ ትምህርት ቤት መሄዱን ትቼ ወለቃ ወደሚማር ቦታ ወደዛ እየሄድኩ አንዳንድ ቤተሰቦች ጋር አብሬ መዝናናትን ሲጀምር እንግዲህ ወደ ሱዳን ሲሄዱ ከአሜሪካ ድርጅቶች ጋር በመገናኘት ያለኝን ግንኙነት አጠነከርኩ። እዛ ስኮላርሺፕ የሚባል አለ ወደ አሜሪካ የሚል። ምክንያቱም በእስራኤል እና በአፍሪካ ሀገሮች አለመግባባት ነበር። በ1973 ዓ.ም በነበረው አረቦች ጋር ጦርነት ከኢትዮጵያ ወደ እስራኤል የሚመጣ ነገር አልነበረም። የመጨረሻ ላይ ወንድሜ እስከ ባለቤቱና 2 ልጆቹን እኔ በመሆን
ወደ አሜሪካ በስኮላርሺፕ አማካይነት ተላክን። ከዛ ወደ ግብፅ ሀገር ዙረን መጣን። ከግብፅ ሀገር ወደ እስራኤል ሀገር መጣን። ይሄ ነው እንግዲህ ጠር ባለ ሁኔታ እስራኤል ሀገር እንደመጣ ሄድ ቦታ አረፍ። አዎ መጀመሪያ ደረጃ እስራኤል ሀገር እንደመጣሁ ወደ አዳር ትምህርት ቤት ነው የተላኩት። አዳር ትምህርት ቤት በአብያት አንዋር ስበብ ሆኖ ክፋር አንዋር አዳቲ ክፋር ሀሲጊም ከሚባል በሰሜን እስራኤል አዳር ትምህርት ቤት እዛ ነው የታልኩኝ። እዛ ሄድኩኝ ኡልፓን ለ5 ወር ከተማርኩ በኋላ መጨረሻ ላይ ኡልፓንን ጨርሼ ኡልፓን ማለት ቋንቋ ትምህርት ኡልፓን የቋንቋ ትምህርትን ጨርሼ መጨረሻ ላይ ከነጮች ጋር አብሬ ኪታሄት ወይም 8ኛ ክፍል ከሚባሉት ከነሱ ጋር በመማር ስንት ዓመት ልጅ ነበር ያን ጊዜ? 14 ዓመት 14 ዓመት ነው የነበርኩ። እዛ መጨረሻ ላይ ኪታሄት ወይም 8ኛ ክፍል ከተማርኩ በኋላ የ12ኛ ትምህርት የባቡር ተወለደ 12ኛ መልቀቂያ ጥሩ ውጤት በማግኘት ጨረስኩ። ከጨረስኩ በኋላ ወደ ትምህርት ቤት እሄዳለሁ መቀጥላለሁ ከፍተኛ ደረጃ የሚለው ሐሳብ ስለነበረኝ ወደ ሚክላላ ኮሌጅ ኤሌክትሮኒካ ከዛ ቦታ በመሄድ እዛ ዲፕሎማ አገኘው። ዲፕሎማም ከጨረስኩ በኋላ ትምህርት ነገር እየሳበኝ ሄድኩኝ። እዛ መጨረሻ ወደ ኦራኒም የሚባል ኮሌጅ ትምህርት ቤት ከዛ የመምህራን እንትን ነው እነዛ ተማርኩ። መምህራን ኮሌጅ መምህራን ኮሌጅ ነው እነሱ ተማርኩ። መጨረሻ ላይ ወደ ዩኒቨርሲቲ ሃይፋ ሁለተኛ ዲግሪዬን ኤልኢዲ የሚለውን ማስተር ኤዱኬሽን የሚለውን ሁኔታ ከዛ አጥንቼ ጨረስኩ። በ1993 ጀምሬ እስካሁን እስካለሁበት ድረስ በመምህርነት ነው የማገለግል። የማስተምረውም የቋንቋ የዕብራይስጥ ቋንቋ ኢትዮጵያዎችን ብቻ ሳይሆን ሌላውን ማንኛውንም ሳስተምር ቆይቻለሁ። ከየዓለማቱ የሚመጡ አዲስ ገብ ይሁዳውያን ከሩሲያ ማነው ከኢትዮጵያም ከተለያዩ የመጡትን ማስተማር ቀጠልኩ። ወደ 25 ዓመት የሚሆን እዛ መጨረሻ ላይ ወደ ትምህርት ቤት መደበኛ ትምህርት። ክቡራትና ክቡራን የፕሮግራማችን ታዳሚዎች ፕሮግራማችን እንደቀጠለ ነው። መምህር ወይም አስተማሪ ማለት መሃይምነትን ፍቆ ባለምጡቅ አእምሮና በአስተሳሰብ የበለጸገ ዜጋ የሚቀርጽ የእውቀት አባት ማለት ነው። ስለዚህ ፕሮግራማችን ከመምህር ሮቤል መሸሻ ጋር እንቀጥላለን። ሮቤል መልካም ነው። እንግዲህ እስቲ ወደዚህ ወደ መምህርነት ማለትም የሙያዎች ሁሉ ቁንጮ ወደ ሆነው ሙያ የመምህርነት ሙያ እንድትገባ የገፋፋህ ነገር ምንድን ነው? እንድትገባ ወደዛ እንድትገባ ይሄን ጥናት እንድታደርግ የገፋፋህ? በመጀመሪያ ደረጃ መምህር ለሆን የሚለው ሁኔታ ሁሌም ቢሆን በህሉና ያለ ምክንያቱም ከኢትዮጵያ ያለውም ቢሆን እዚህ ስመጣም ቢሆን ለወደፊቱ መምህር እሆናለሁ የሚለው ሁኔታ ሁሌም ቢሆን ከአይምሮ አለ። መጨረሻ ላይ እዚህ የመጣው ትምህርቴን ካገናደፍኩ በኋላ በዩኒቨርሲቲም በኮሌጅም ከጨረስኩ በኋላ ከኛ ህብረተሰቡም ሆነ ከሌሎች ጋር ማስተማር ከጀመርኩ ጀምሮ ትምህርት በማይገባቸው ጊዜ በምን አይነት ዘዴ ባስተምራቸው ይገባቸዋል የሚለው ሁኔታ ሁሌም ቢሆን እፎይታ ነስቶ ይነበራል። ያን ሁኔታ በማዘጋጀት በኔ በራሴ ስም መጽሐፎችን በማውጣት የማስተማር ዘዴዎችን በመፍጠር ያንን በአማርኛ ያመጣሁትን ትምህርት ሚኒስቴር ይሄንን ሁኔታ በመውሰድ መጨረሻ ላይ ይሄንን ለሩሲያዎች ለሌሎች ህብረተሰብ በዚህ አይነት ሁኔታ ማስተማር አለብኝ ብዬ መጨረሻ ላይ ዛሬ በማይበት ጊዜ ከኛ ህብረተሰብ ኢትዮጵያ ማንበብ መጻፍ የማይችሉ ሲያነቡና ሲጽፉ እንደዚህ አንዳንድ ሩሲያዎችን ሳገኝ ሮቤል እንደዚህ አድርጌ እንኳን አባለሁ እንኳን እናገራለሁ በማይበት ጊዜ እጅግ በጣም የሚሰማ የደሞዝ ሁኔታው ሳይሆን ከምትቀበለው ከተማሪዎች የምትቀበለው ሁኔታ ፊድባክ የምትቀበለው ሁኔታ ምስጋና የምትቀበለው ሁኔታ ሁሌም ቢሆን ደስታ ፈጠረብኝ። በዚህ ቀጠልኩኝ። እዚህ ላይ ሮቤል መምህር ሮቤል ባደጉት ሀገሮች መምህር መሆን በጣም አስቸጋሪ ነው። ማለት ሁላችንም እንደምናውቀው ዛሬ በተለይ ልጆች መምህሮችን
ብዙ ጊዜ በነበርንበት አካባቢ ማለት ነው እንደ ኢትዮጵያው ትልቅ ክብር የሚሰጡበት ሰዓት የለም እና እንዴት ነው አንተ መምህር ሆነህ በዛ ላይ ሌሎችንም ኢትዮጵያኖችንም ሌሎችንም እንደዚህ በምታስተምርበት የገጠመ ችግር አለ ወይ? አንተን መምህር ነህ ብለው ተቀብለው አንተ የምትላቸውን ነገር ይሰራል ወይ? በመጀመሪያ ደረጃ መምህር የሚለውን ከሶስት እንከፍለዋለን። የመጀመሪያው መምህር ብለን የምንጠራው ምንድነው? ተምሮ የሚያገኘው መምህርነት ይሄ አንድ ላይ እንደገና ደግሞ ሳይማሩ የትምህርት እናስተምራለን የሚሉ የተፈጥሮ አላቸው። እኔ ሮቤል መሸሻን በወስደው አንደኛ የተፈጥሮ ችሎታው አለኝ ይዤው የተወለድኩት ብዬ ለመናገር ያስደፍረኛል። በሁለተኛ ደረጃ ተምሬ ያገኘሁትን ሁለቱን በማቀላቅልበት ጊዜ ያገናኘኝ ሁኔታ በተማሪዎች በኩል የምቀበለው ዘንድና ምስጋናና ቀጥልበት የሚለው ሁኔታ እጅግ በጣም የሚያስደስት ሁኔታ ነው። ይሄ ነው እስካሁን ድረስ ወጣቱ ክፍልም ሆነ ትላልቆች ክፍልም ሆነ ሁሉንም በማስተምርበት ጊዜ ሩቤል የሚለው ሁኔታ አይደለም የሚጠሩኝ፣ ጋሽ ሩቤል፣ ትልቆች አባቶች ሩቤል የሚባል አሰማም በአሁኑ ሰዓት ጋሽ ሩቤል። ይሄ ሁኔታ ምንድነው? እውነትን የፈልጌው አይደለም፣ ስንት ያህል ክብር መስጠታቸውና የትምህርት ነገር ጣምናውን በመገነዘባቸው የተነሳ የሆነ መስሎ ይተኛል። ስለዚህ ይሄ በጣም ይሄ ነው የሩቤል ብዬ መጣሁ። ይሄ ነው ያልኩበት ምክንያት አንድ ነገር አለኝ። ማለት በእስራኤል ሀገር አቶ አምሳሉ ወደ ከ800 የማያንሱ መምህሮች አሉ። ማለት በእስራኤል ሀገር ማለት ነው። የኛዎች በተለያዩ ቦታዎች የሚያስተምሩ አንዳንድ ችግሮችን የገጠማቸውን ችግር ስመለከት አንዳንዴ የማይቀበሏቸው ሁኔታ አለ። መምህሮች ኢትዮጵያኖች ሆነው ጥቁር መሆናቸው ሊሆን ይችላል፣ ወይም ደግሞ በእስራኤል ሀገር ያለውን የትምህርት ደንብና ስልት በደንብ ባለማድረግ ሊሆን ይችላል። ግን እንደሰማሁትኝ አንዳንድ የሆነ ችግሮች ስላሉ ነው ይሄን የጠየቁህ። ምክንያቱም ከአንተ አሁን ለምሳሌ አንተ የምትላቸው ሌሎችን ያስተምራሉ፣ ሌሎችን ከአንተ ተምረው ለካ እንደዚህ ከሆነ እኛም እንደዚህ እንሆናለን የሚል ሀሳብ ሊኖራቸው ስለሚችል ነው ይህን ጥያቄ ላነሳና ልጠይቅህ የቻልኩት። አንደኛ ትክክለኛ ጥያቄ ነው። ከሚገርማቸው ነገር ያለኝ ግንኙነት ከልጆች ጋር ብቻ አይደለም፣ ከወላጆች ጋር ያለ ግንኙነት። መምህር ማለት ምንድን ነው? መምህር ማለት ቀለም አይደለም፣ ወይንም ደግሞ በቀለምህ የተለየ መሆን አይደለም። በምታስተምርበት ጊዜ በመምህሮች በኩል ተቀባይነት ካለህ በልጆች በተማሪዎች በኩል ተቀባይነት የማትቀበልበት ምን ምክንያት የለም። ከዛ በተጨማሪ ደግሞ ከወላጆች ጋር ያለ ግንኙነት በጠበቀ ቁጥር ልጆች የሚሰጡኝ ክብረት እንግዲህ 8 ዓመት ነው እንግዲህ በሃይ ስኩልም ሆነ በማስተምረው ከትላልቆች በስተቀር። ስለዚህ በልጆች በኩል ምንም ነገር ችግር አላጋጠመኝም። በቀለም በዘረኝነትም ምንም ችግር እስካሁን ወደ 34 ዓመት እያገለገልኩ ነው፣ አጋጥሞኝ አያውቅም። ትክክል ነህ። አሁን በሰፋው ባለ መንገድ ኢትዮጵያ ይሁዲዎችን እስራኤል ሀገር በምንመለከትበት ጊዜ መምህሮች ብቻ አይደሉም፣ ሌሎችም አሉ እና በአሁኑ ሰዓት ብዙዎቹ በጥሩ ሁኔታ በጥሩ ደረጃ ከህብረተሰቡ ጋር ተቀላቅለው ህብረተሰቡን በማገልገል ራሳቸውን ለራሳቸው ጥቅም በመጠቀም እንደገና ለሀገሪቱ ደጀን በመሆን ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። እንዲያውም ብዙዎቹ የእኛን ህብረተሰብ የኢትዮጵያ ማለት ነው ተወልደ ኢትዮጵያ ወይም ደግሞ ከዚህ ሀገር የተወለዱት ልጆች ሊሆን ይችላል። አሁን በምናይበት ሰዓት ልጆች በከፍተኛ ደረጃ እስራኤል ሀገር ማለት ነው መምህሮች ሳይሆኑ ርዕሰ መምህሮች፣ ከዛም አልፎ እንደገና የትምህርት አስተዳዳሪዎች፣ ሌሎች በከፍተኛ ደረጃ ማለት ነው እዛ የሚደርሱበት ሁኔታ ሊፈጠር ይችላል። አንዳንዶችንም አይተናል፣ ርዕሰ መምህሮች እንዳሉ እናውቃለን። እና ይሄ ለእኛ ህብረተሰብ በጣም የሚያኮራ በጣም እንኮራባቸው ሰዎች የእኛ ህብረተሰብ እንደምታውቁት ከ2500 ዘመን ከገጠር ኖሮ ወደ አደጉት ሀገር መተን በ30 ዓመት ውስጥ ወይ በ40 ዓመት ውስጥ እንዲህ አይነት ቅልጥፍና ባለ ሁኔታ እድገት አሳይተን እንደዚህ ደረጃ በመድረሳችን እንዲያውም አሁን ፕሮፌሰሮች አሉ፣ ዶክተሮች ብዙዎች አሉ፣ ማስተሬት ያላቸው ብዙዎች አሉ። እና የኛ ህብረተሰብ በትክክለኛው መንገድ እየሄደ ነው ማለት ይቻላል። እና ከዛም ውስጥ አንተ አንዱ በመሆነ ልናመሰግንም ይገባናል። እና ወደ ዋናው ዓላማችን ለጥሪ እንዳቀረበው አቶ አምሳሉ እንግዲህ መምህር እንደ ሻማ እየቀለጠ ለሌሎች የሚያበራ የሰው ልጅ አእምሮ የሚገነባ ሀገርና ዜጋን ወዳድ ሰው ነው። ከዚህ አኳያ እንግዲህ ስለ መምህርነት ብናወራ ውቅያኖስ ውስጥ ገብተን በጭልፋ እንደማለት ነው። ስለዚህ ዋናው
ክቡራትና ክቡራን የፕሮግራማችን ታዳሚዎች ዛሬ መምህር ሮቤል መሸሻን ወደዚህ ስቱዲዮ የጋበዝነው በእስራኤል ሀገር ይሄ የመንገድ ዳርቻ ምልክቶች የምንላቸውን ማለትም ሎህ ሃታምሩሪም ያን በማስተማር ወገኖቻችን አዲስ ገቢ ይሁዳውያንን የቋንቋ የባህል ልዩነት እና ችግር ያለባቸውን በማስተማር ዛሬ ለከፍተኛ ውጤት በማብቃቱ በዛ ዙሪያ ሰፋ ያለ ውይይት ይኖረናል። ፕሮግራማችን እንደቀጠለ ነው። ተከታተሉን። መምህር ሮቤል እንግዲህ የቀለም ትምህርት መምህር ሆነ በተለያዩ ቦታዎች አገልግለሃል። ከዛ በኋላ ነው እንግዲህ ይሄን ሙያ ድጋፍም አድርጎልህ ከስሜትና ፍላጎት ማቋያ ወደዚህ ሎህ ሃታምሩሪም ወይም ማለትም የመንገድ ዳርቻ ምልክቶችን በማስተማር ዛሬ በርካታ አዲስ ገቢ የኢትዮጵያ ይሁዳውያንን የመንጃ ፈቃድ ባለቤት ልታደርጋቸው ይችላል። ወደዚህ ሁኔታ ሊያስገባህ የቻለው ነገር ምንድን ነው? አንደኛ ጥሩ ጥያቄ ነው። እኔንም ራሴን የምጠይቅበት ሁኔታ አለ። ተመልከት፣ በመጀመሪያ ደረጃ እኔ ሽኑክ ሚውኻድ የሚባል ሁኔታ አለ። የልዩ ትምህርት የሰለጠንኩ ነኝ። እንደገና በዛ መምህርነት ኢፍኩን ዲዳክት የሚባል አለ። የሚከብዳቸውን ሰዎች ፈተና በማድረግ ከጥሩ ደረጃ እንዲደርሱ ከሚያደርጉት ውስጥ አንዱ ነኝ። አሁን ሁሌ ስንሰማ ስንገናኝ አንድ ከኛ ህብረተሰቦች ምንድነው መቼ ነው እስራኤል ሀገር ደረስኩ የሚል የመኪና መንጃ ፈቃድ ተቀብዬ መኪና ሲይዝ ነው እያሉ ሁሌም ቢሆን እሰማቸዋለሁ። ይሄንን ነገር አልኩና መጨረሻ ላይ እንግዲህ አንድ የሆነ ልጅ ከከበደው ሁኔታ ወደ ቀለለው ሁኔታ ካመጣሁት ይሄንን የመንጃ ፈቃድ ለማውጣት ህልም ያለውን ሰው ደግሞ ወደ ኡን ለማምጣት ደግሞ እስቲ ሙከራ ማድረግ አለብኝ የሚል ነገር መንጭቷል። ይሄስ እንግዲህ ካሁን ቀደም ይሄንን ነገር እኔ ያመጣሁት ማለት አይደለም። በዚህ ቀደም ጓደኞቻችን ሙከራ ያደረጉ አሉ። እነ አቢቢተው ለመጥቀስ አቢቢተው እነ ዶክተር አብርሃም ንጉሴ እነሱ ብዙዎችም አሉ ሞክረዋል። መጨረሻ ላይ ግን ይሄ ሁኔታ ግቡን ሊመታ አልቻለም። ዋናው ምክንያት ምንድነው? ያልኩት ከኛ ህብረተሰብ የወጣ መምህር ይሄንን ነገር ማድረግ አለበት ለውጥ እንደሆነ የሚለው ነገር ይሄ ነው። እንግዲህ የኔ ልዩነት ከነዚህ ከነበሩት ያለው ማለያየው አዝ መጨረሻ ላይ ለጨርሰው ፈልገው እንደዚህ ላይ 5 ሰዎችን ትላልቅ ሰዎችን ነው የወሰድኩት ብዬ ቁጭ ብለን ለሙከራ እስቲ ቲዮሪ አላስተምራችሁ ቲዮሪ በማይሆንም ደግሞ ታምሩን ያስተምራችሁ በምንበት ጊዜ ከኢትዮጵያ ያላቸውን ነገሮች አሁን ከሚቀበሉት ነገሮች ለማዛመድ ሞከርኩ። ለምሳሌ ወደ ሆነ ቦታ በመተድበት ጊዜ ምን አይነት ባህል አለና አንዱ ያለ ነገር ማለት ነው ምንድነው? በመሄድበት ጊዜ በዚህ አካባቢ ወፍ ከጮኸ ቀየሬ ሌላ ቦታ ሄዳለሁ። ይሄ በኢትዮጵያ ሰለ ሀዘንና ተምሮ ራሳራ ማስጠንቀቂያ የሚባለው አሉ። ለምሳሌ ለማሳየት ያልቻለ ለምሳሌ እነዚህ የማስጠንቀቂያ ምልክቶች እነዚህ ደግሞ ከሆነ ቦታ ከመድረስ በፊት ተጠንቀቅ የሚልህ ነው። ይሄንን ነገር ነው መንደርደሪያ ነበር። በዚህ አይነት መንደርደሪያ ሁኔታ እነዚህ 5 ሰዎች ትምህርት ነገር ተማሩ። እዛ ባለየ መፈታኝ ነበር። በጣም እኛ ሰው ጋር ማትስማማ ምን እናንተ ታውቃላችሁ የምትል አብሬ ሄድኩ። እዛ ቦታ ቁጭ እየተመለከትኩ አንድ ባንድ ጠየቀቻቸው። አንድም ስህተት አልነበራቸው። ጥያቄው በምልክት ነው። በምልክት ተመልከቱ። 2 ቋንቋ አለ። አንደኛ የራሱን የቻለ ቋንቋ ነው። ምልክት ቋንቋ ነው። እንደገና ደግሞ የማንበብና የመናገር ቋንቋ አለ። ፈታኙንና ተፈታኙን የሚያግባባቸው ይሄ ቋንቋ ነው። ብዙ ራስ መናገር አያስፈልግሽም። ይሄን ይናገር ይመልሳል። እዛ ፈተና 5ቱ አለፉ። ይሄ ነው የመንደርደሪያ የጀመርኩበት። እዛም በኋላ ነው እንግዲህ ከትምህርት ሚኒስቴር የነበረኝ ከፍተኛ የሆነ እፎይ የማይል ትግሌን የጀመርኩ። ከዛ ወደ 8 መምህራኖችን ለመቅጠር ድርጅት ማቋቋም ባንድ ላይ ከጓደኞቻችን ጋር ባንድ ላይ በመሆን ነገሩን እኔ በመምራት ዛሬ 70 ዓመት ያላቸው ሰዎች 69 ዓመት ያላቸው ሰዎች መንጃ ፈቃድ ይዘው የልጅ ልጆቻቸውን ጋና አስገብተው ሲመልሱ ልጆቻቸው ማረ ህፃናት ልጆቻቸው ወደ ውትድርና ሲሄዱ
ከሄዱበት ካምፕ ሄደው መጠየቃቸውን የጀመርነው። ያሁን ያለው ለውጥ ከ4800 በላይ የሚሆኑ እኛ ህብረተሰብ ብዙዎቹ መንጃ ፈቃድ ያላቸው ትላልቆች ትንሽ ደግሞ በመማር ላይ የሚገኙ ቁጥራቸው ከጊዜ ወደ ጊዜ እየናረ መጥቷል። ይሄ ሁኔታ እጅግ በጣም ደስ የሚል ነገር፣ አይችልም የሚባል ነገር የለም። እስቲ እዚህ ጋር አንተን ያስደነቀህ ነገር ከጾታ ከተማሪዎችህና ለውጤት ከበጡ ከጾታ ከእድሜም አኳያ ምን አይነት ሰዎች ለምሳሌ በእድሜ ደረጃ የስንት ዓመት ከጾታ አኳያ ከወንዶችና ከሴቶች የትኛው ይበልጣል ለዚህ ውጤት ይበቁ? ተመልከቱ። አሁን በምናይበት ጊዜ የእናቶቻችን ቁጥርና የሴቶች ቁጥርና የእናቶቻችን ቁጥርና የወንዶች ቁጥር ስናየው የሴቶች ናር ያለ ነው። ይገርማል። አሁን ይበዛሉ። አሁን የነሱ ሁኔታ መቀጠል ቀስ በቀስ ወንዶችን ገፋፍቶ ውድድር ተጀመረበት። እነሱ ሲመጡ ስንት ሴት አለ ስንት ወንድ አለ እያሉ አሁን ያለው ሁኔታ እኩል በኩል ሆኗል። ስለዚህ አሁን ያለው ሁኔታ የሚያስደንቀኝ ምንድነው ያለው የሴቶችና የወንዶች ውድድር ፈተናው። ይሄ ነገር ቲዮሪያ ብቻ አይደለም ያስተማር ነው ወንድሞቼ፣ ማየት ያለበት ምንድነው የጾታ እኩልነትና ፍቅር። ለምሳሌ ቀድሞ የመጣ አሁን የመጣ የሚባል ሁኔታ ነበር። ዛሬ ስታይ አንዱ ተፈትኖ ቤቱን አይሄድም፣ ጓደኛዬ እስከሚያልፍ ማየት አለብኝ። ይሄ አሁን ጎልቶ አታየውም። ስለዚህ ለምን ነው ማተርባን ስለየው ጓደኛዬ እሱ ሲደሰት እኔ እደሰታለሁ፣ እሱ ሲከፋው እኔ እከፋለሁ የሚለው የእርስ በርስ መወደድን በደንብ አድርጎ ይሄ የቲዮሪያ ሁኔታ ይሄ አስደንቆኛል። ይሄ አንድ። በሁለተኛ ደረጃ እድሜያቸው ያሰብነው ከ55 በላይ ባለፈው ወደ 69 ዓመት ያለው አባታችን ኢንተርቪው አድርጌለት ከቤቱ ድረስ ነው የሄድኩኝ። ቤቱ ሂጄ ባለቤቱ እንዴት እንደምታከብረው እንዴት እሱ እንደሚያከብረው እኔ ጨረስኩ። ከኔ በኋላ ደግሞ እሷ ተራ አሁን መንዳት ጀመረ ሰውዬው። አዎ ጀምሯል። ሁሌም ቢሆን እከታተለዋለሁ። በ69 ዓመቱ አዎ። ይሄን ደግሞ ያደረገው ደግሞ ከሚገርማቸው ነገር እናቱ ከዚህ ዓለም በሞት ተለይታ ቀብሮ እዛ መጨረሻ በሰባቱ ቀን ሰባቱን እንትን ብሎ በበነገታው ነው መጥቶ የተፈተነ እና ዛሬ በምናይበት ጊዜ አንደኛ የጊዜ መድረስና ከትምህርቱ ተሳታፊ መሆኑ ካሁን ቀደም አይቼው ማላውቅ ሁኔታ ነው። አንድም ተማሪ ሆነ እንደዚህ ነው። እዚህ ላይ መምህር ባደጉት ሀገሮች መኪና መንዳት በጣም ቀላል ነገር አይደለም፣ በጣም ከባድ ነው። ምክንያቱም አሁን ቴሌቪዥን ገብተህ እያነበብክም እንኳን ትቸገራለህ። ምልክቶች ብቻ አይደሉም እና አቅጣጫ ብቻ መመልከት አይደለም፣ የት ቦታ እንደምትሄድ ደግሞ የተጻፉ ነገሮች አሉ። እንግዲህ በፍጥነት እየተጓዝክ ያንን ካላነበብክ እንደነዚህ አይነት ሰዎች ችግር አጋጥማቸው ብለህ ትገምታለህ? በምልክት ብቻ አንደኛ ትክክል ነው። የዚህ አይነት ሁኔታ ዛሬ በምናይበት ጊዜ በየቀኑ የሚማሩ የዕብራይስጥ የሚማሩ ኡልፓንም ሆነ የተለያዩ ሁኔታዎች አሉ። ስለዚህ ዛሬ ወይስ ለምንጠራው ለምሳሌ ስሟላ ያሜና የሚለው ሁኔታ አለ። ይሄንን ነገር ግራና ቀኝ ከፍ ወደ ግራ ወደ ቀኝ የሚል ሁኔታ አለ። ያንን እያዳመጡ የመሄዱ ሁኔታ ችግር የሚፈጠርባቸው መስሎ አይታየኝም። ነገር እኮ እንደዛ ለማድረግ መጻፍና ወዴት እንደምትሄድ መጀመሪያ ለዛ ለአመላካቹ መናገር ይኖርብሃል፣ ወዴት እንደምትሄድ። አንደኛ እውነት ግን ይሄንን ነገር ደግሞ መንጃ ፍቃድ ካወጡ በኋላ ይሄው መንጃ ፍቃድ አለ ካሉ በኋላ ቆይቼ የማየው ሁኔታና ምን አይነት መፍትሄ ማድረግ አለበት። አንደኛ ይሄን ካየው በኋላ ለወደፊቱ ምን ማድረግ አለብኝ ነው። ይሄ ደግሞ በሐሳቤ በፕሮግራም ያለ ለዚህ ደግሞ መፍትሄ እንደሚገኝ መቼና እንዴት ጀመርክ? ይሄን ነገር ከስንት ዓመት በፊት ጀመርክ? ምክንያቱም ይሄን የምጠይቅህ ለምንድን ነው አስታውሳለሁ በ2015 ዓመተ ምህረት የህግ ጠበቃ አቢቢታው ሉድ ከተማ በሚገኘው መርካዝ ክሊታ ማለትም የአዲስ ገቢ ይሁዳውያን የማስተናገጃ ቦታ እዛ ትምህርቱን ማስተማሩን ጀምሮ ለውጤት ሲበቃ ሁለት መጽሐፍቶችን አብረን አወጥተናል። ከመጽሐፍቶቹ መካከል አንደኛው እንግዲህ ይሄ ነው፣ የመንገድ ዳርቻ ምልክቶች ከዕብራይስጥ ወደ አማርኛ በመተርጎም ለብዙዎችም ውጤትን አስገኝቷል። እና መቼ ጀመርክ አንተ ይሄን ነገር? እኔ ጀመርኩት ይሄን ነገር እንግዲህ 5ኛ ዓመትን እያስቆጠርኩ ነው።
እናንተ አቢቢቶም አንተም ሌሎችም ያዘጋጃችሁት መጽሐፍ መንደርደሪያ ያደረጋችሁት እጅግ በጣም የሚያስደንቅ የምትመሰገኑ ሁኔታ ነው እና ስለዚህ ዋናው ነገር ምንድነው መምህር በምትሆንበት ጊዜ እኔንን አድርጌ በራሴ ተማምኜ በራሴ ችሎታ ዘዴ በተሞላበት ሁኔታ ተማምኜ ብለህ ከሄድክ የማታሳካው ምንም ምክንያት የለም። ስለዚህ ነገር ግን በምናይበት ጊዜ እንበል ዘረኝነት እንዳይሆን እንጂ ነጮች ይሄን አድርግ በእነሱ ያሉትን ይጀምራሉ ካልኩኝ ዘዴ አትፈጥርም። ያ ዘዴ ግና ካንተ ባህል ጋር አያይዘህ በምትቀጥልበት ጊዜ ውጤትና ስኬታማ መሆኑ በየጊዜው እያደገል ነው የሚሄድ። ዋናው ነገር እንዴት ነው? ድፍረት ያስፈልጋል። ድፍረት ዘዴ ያስፈልጋል። እዚህ ጋር አንድ ነገር አለ አቶ አምሳሉ ኢትዮጵያ በነበርንበት ሰዓት ከብት እንጠብቅ ነበር። ከብት ስንጠብቅ ከብቶች ይጠፋሉ። አሁን በሚጠፉበት ሰዓት አቅጣጫ ለማየት አሁን አቅጣጫ ለማለት ነው። አቅጣጫ ለማድረግ ትፍትልና ትመጣለህ። አሁን ወደዚህኛው ከሄደ በዚህ ነው ሄዶ ያለ ብለህ ፍለጋ ትገባለህ። አሁን ደግሞ መምህር ሮቤል እነዚህ ሰዎች አሁን የማያቸው በተለይ በሀገር ቤት እና የመጡ በተለይ ቋንቋው ላይ ትንሽ ችግር ያለባቸው ሰዎች አንዳንድ ጊዜ ሲቸገሩ ያለው መንገድ ላይ ፍጥነት ላይ ያለህ አቁመህ ለመመልከት በጣም አስቸጋሪ እና ምናልባት ይሄን ትንሽ ለወደፊቱ ከተማሪዎቹ ጋር የምታደርገው ግንኙነት ከምታስተምራቸው ሰዎች ጋር ያለ ቀረቤታ ያንን አስመልክቶ እንደነዚህ አይነት ነገሮች እንዳይፈጠሩ የቋንቋውን ብስለት በቋንቋው ላይ ትንሽ ጠንከር ባለ ሁኔታ ቢማሩ ምናልባት ከዚህ ከአንዳንድ አደጋዎች በተለይ በእስራኤል ሀገር ብዙ አደጋዎች አሉ። የመኪና አደጋዎች ከነዛ አደጋዎች ሊያመልጡ ይችላሉ እና ይሄን ነገር በታሰበበት ከምታስተምረው ተጨማሪ ከምልክቶች ሌላ ቋንቋውን ጭምርት ቋንቋ ደግሞ ብዙ ነገር ይረዳቸዋል። ለመኪና መንዳት ብቻ ሳይሆን መግባቢያ ነው። ሲያማቸው ሆስፒታል ሄደው መናገር ችሎታ እንዲኖራቸው ስራ ቦታ ሲሄዱ በስራ ላይ መንገድ ላይ እንኳን ራሱ አንድ አደጋ ቢደርስ መንጃ ፈቃድህን አምጣ፣ የመኪናውን እንትን አምጣ። በእነኚህ ነገሮች ላይ ከተጋጩበት ወይም ደግሞ አደጋ ከተፈጠረው ግለሰብ ጋር የሚግባቡበት ቋንቋ መኖር አለበት መሰለኝ። አንደኛ ጥሩ ሀሳብ ነው። ይሄ ነገር በትልቁ ወስደነዋል። አሁንም ቢሆን በዚህ እየቀጠልንበት ነው ያለው ሁኔታ በምታዩበት ጊዜ በአሁኑ ሰዓት ይሄ ብቻ አይደለም የሚጠብቀን። አሁን አንደኛ እንደምታውቁት ከ5 ዓመት በኋላ ሬኑን ወይም ደግሞ እንደገና ተማር የሚባል ሁኔታ ወረቀት ይላካል። ይሄንን ነገር እንደገና ሄደው ስህተት በሚሰራበት ጊዜ የዚህ አይነት ሁኔታ አለ። ይሄ ነገር በትምህርት ሚኒስቴር በትራንስፖርት መስሪያ ቤቶች ሀሳቡን አቅርቤያለሁ። ፈተናቸውም ቢሆን እንደዚህ ያለው የሚመጡት እንደገና መጻፍ ስለሚከብዳቸው ይህ ሁኔታ የቃል ፈተና እንዲሆንላቸው ብዬ ለሚኒስትር ሚረገብ አስተላልፌ ጠይቄ ነገሩንን ይሄ ነገር እንደሚሆንላቸው ተስፋ አለ። ይሄ ይሆንላቸዋል። አብዛኛው ለምሳሌ አሁን ይሄ በአዲስ ገቦች ብቻ ሳይሆን አንዳንድ ይሄ የጎዳና ላይ ቅብጠት የሚሉት አለ በሚነዱበት ጊዜ እና ሽልሊ የሚሰጥ አለ። ሽልሊ ማለት ያው እንግዲህ ነገት ሆነ መንጃ ፈቃድህን ለተወሰነ ጊዜ እገዳ ያደርጉና እንደገና ተምረህ የሆነ ኮርስ ወስደህ ፈተና ወስደህ ያን እንድታገኝ ያደርጓል። ይሄ በየትኛውም ያለ ነው። በነባሩም እስራኤላውያን በአዲስ ገቡም በሁሉም ቦታ ያለ ነው። ይሄ ነገር አጋጥሞኛል። ለምሳሌ አንድ አዲስ ሹፌር ለ2 ዓመት ያህል ምንም ስህተት ማድረግ የለበትም ብሎስ 2 ዓመት ሳይሞላው ምናልባት 1 ዓመት ከ11 ወር ቢሆንም ትንሽ ከተሳሳተ ካሁን ቀደም 4 ተማሪዎች እኔ ጋር የተማሩ 1 ዓመት ከ11 ወር ሲሆናቸው ሽሊል አድርገውባቸው ሄዳችሁ ቲዮሪ ተማሩ ተብለው የተላኩ አሉ። ተወስዶባቸው መንጃ ፈቃዳቸው ከኔ ጋር በመማር እንደገና ከትራንስፖርት መስሪያ ቤት ጋር እኔ በመነጋገር የቃል ፈተና አድርገው መንጃ ፈቃዳቸውን ተቀብለዋል።
ይህ አይነት አለ። እንደገና ማየት ያለ በየጊዜው የምመለከተው ምንድን ነው ከ5 ዓመትም ሆነ ብዙ ነጥቦችን ከተቀበልክ በኋላ ህጋዊ ያሉ ነገሮችን አድርገህ እንድትማር ትላካለህ። በምትላክበት ጊዜ ስታይ ለሩሲዎችም ለአረቦችም ለዚህ ሀገር ተወላጆችም በየችሎታቸው አላቸው። እስካሁን ያላጋጠመን ምንድነው ለኢትዮጵያኖች አይዟችሁ ብሎ ሄዳችሁ ከጠበቃ ወረቀት አምጡ ሲባል የነበረው ቀርቷል። ዛሬ ባደረግነው ትግል ቀርቷል። አንዳንድ ሰዎች ችግር በሚኖራቸው ጊዜ በተለይ በዚህ በሰሜኑ አካባቢ ይደውሉልኛል። መፍትሄ ለማግኘት በፈተናው ጊዜ ተገንቶ እየተተረጎመላቸው እንዲያልፉ ይሄንን መፍትሄ አግኝተናል። እዚህ ላይ መኖሩ አንተ የምትኖረው በሰሜኑ ክፍል ክራቲያም ከተባለ ቦታ ነው፣ ሃይፋ። እንግዲህ በዛ አካባቢ ስትኖር ትምህርት ቤት ያለ አይመስለኝም። ይሄን ለማስተማር ሰዎች እዛ ቦታ እየደረሱ መጥተው ትምህርት በአገር አቀፍ ደረጃ ነው እንግዲህ አንተ የምትሰራው እና እንዴት አድርገህ ነው ከሰዎች ጋር የምትደረገው? ሰዎች እንዴት ነው ከአንተ ጋር መጥተው ትምህርት መማር የሚፈልጉት? የት ቦታ ነው ተቀጥረው ነው ወይስ ሌሎች ጋር ግንኙነት አለ? ሰዎችን የሚያዘጋጁልህ አንተ ብቻ መጥተህ ትምህርት መስጠት ብቻ ነው ያለብህ? በመጀመሪያ ደረጃ ጠቅላላ ወደ 8 ሚሊዮን መምህራኖች አለን ከሰሜን ድረስ እስከ ደቡብ ድረስ። ይሄ የመምህራችን ቁጥር ትንሾች ናቸው። ይህን ነገር ለማሳደግ ጥረት እያደረገ ነው። ከዛ ደግሞ አሁን ያለበት የርቀት ትምህርት አለ። የርቀት ትምህርት ዙም ተብሎ የሚጠራው ከሚገርማችሁ ነገር ከሰለጠነች ሀገር እስራኤል ሀገር መጥተን የኛ ህብረተሰብ የሰባ ከ60 ዓመት በላይ ያሉ የዙምን አጠቃቀም ሲማሩ ስታይ የሚገርም ነገር ነው። ቴክኖሎጂ ተመልከት። ዛሬ ቴክኖሎጂ የኛ ትላልቅ ሰዎች ዙም ከፍተው ይሄን ጨቁን እያሉ ሲማሩ እንግዲህ ከእናንተ ጋር ምን ማገናኘ ነበሩ እንማር የሚሉና ከሚገርማችሁ ነገር የዚህ አይነት ሁኔታ ለኔ ብዙ ተማሪዎችን አላውቃቸውም እየወጡ ሲናገሩ ነው እንጂ ልክ እንዳንተ እንደምታዩት አይቻቸው አውላቅም። ብዙዎች የሆነ እንደ ድግስ አድርገው ጠርተው እንወቀው ማን ነው በየተጠራውበት ቦታ አለ እንጂ የዙም አጠቃቀም የርቀት ትምህርት አጠቃቀም የተለያዩ ዘዴዎችን የኛ ህብረተሰብ በጣም የሚያስደንቅ ሁኔታ ነው ያለበት ሁኔታ ቀላል ነገር አይደለም። ኦኬ ክቡራትና ክቡራን የፕሮግራማችን ተከታታዮች ፕሮግራማችን እንደቀጠለ ነው። እንግዲህ በእስራኤል ያው የተለያዩ እንግዲህ የመንገድ ዳርቻ ምልክቶች የማስጠንቀቂያ ምልክቶች አሉ፣ የሚያስገድዱ ምልክቶች አሉ፣ ቅድሚያ የሚያሰጡ ምልክቶች አሉ፣ የሚከለከሉና የሚቆጣጠሩ ምልክቶች አሉ፣ የህዝብ ማመላለሻ ተሽከርካሪ ምልክቶች አሉ፣ የመረጃና ማስታወቂያ ምልክቶች አሉ፣ የትራፊክ መብራትና የመንገድ ቁጥጥር ምልክቶች አሉ፣ የመንገድ ላይ ንጣፍ ምልክቶች አሉ፣ የመንገድ ጥገና መኖርን የሚገልጹ ምልክቶች አሉ፣ ስብስብ የመንገድ ዳርቻ ምልክቶች አሉ። መምህር ሮቤል መሸሻ እነኚህን ሁሉ እንግዲህ በቃል ለወገኖቹ በማስጠናት ለከፍተኛ ውጤት የበቃ ስለሆነ በሁላችንም ዘንድ ደስ የሚለን ነው። ስለዚህ መምህር ውይይታችን እንቀጥላለን። እንዴት ነው አሁን አንተ በዚህ በቃል የሚሰጠውን እስካሁን ድረስ በቃል የምታደርገውን አንተ ልምዱ አለ መምህር መሆን ማለት እንግዲህ ሰው ፊት ለመቆም የራሱ የሆነ መመዘኛ አለ። አንድን ሰው የተማረ ነው ወይም ፕሮፌሰር ወይም የሆነ ነው ብለህ የተማሪዎች መካከል ወይም ህዝብ ፊት ቆም ብትለው ልምዱ ላይ ኖረው ይችላል። አንተ ልምድህን አካብተሃል። ይሄን በቃል የምትሰጠውን ትምህርት ወደ ቀለም ትምህርት የመቀየር እቅድና ዓላማ አለ? አንደኛ አለ እቅድ አለ። ሌላው ከሚገርም ነገር ከባድ ብለን የምታየው ምንድነው ከባዱን የኛ ሰው አቅሎ ያየዋል። ይሄ ነው ከኛ ሰው ጎልቶ የምታየው። ፍላጎት ካለህ አብዛኛው ጊዜ ምንድነው የሚሉት የኛ ህብረተሰብ በተለያዩ አይቶ ያንን ነገር ተገንዝቦ የማስታወስ ችሎታው የኛ ህብረተሰብ ከሌላው ህብረተሰብ ታወዳድረው እጅግ በጣም ከፍተኛ ነው። የሚገርም ነገር ነው። ስለዚህ ያለውን ይሄንን ከባዱን ነገር ካወቁት አሁን ይሄንን ባይን አይተህ የምትገነዘበው ነው የምትማረውና በጽሁፍና በንባብ ለማድረግ አብዛኛውን ጊዜ ወጣቶች ለምሳሌ ከዚህ ሀገር መጥተው
7-8 ዓመትም ሆነ የመጡትን የቃል ፈተና ለማድረግ ተፈቅዶላቸዋል። ምክንያቱም ዕብራይስጡ እየከበዳቸው ነው። ዕብራይስጥ የሚናገር በሙሉ ቲዮሪ ያውቃል ማለት አይደለም፣ ዘዴው ማውቃል። ስለዚህ ለነዚህ እድሉ አለ። በደንብ አድርገን የዕብራይስጡም ያላቸውን ዕብራይስጥም ጥሩ ነው፣ በደንብ አድርገን እናስተምራለን። እድሜያቸው ትንሽ ከፍ ላሉት ደግሞ ለነሱ ደግሞ በተቻላቸው መጠን በተለያዩ ቀላል ዘዴ ባላቸው ዕብራይስጦች እነዚህን ነገሮች እየጻፍን ለማስረዳት ደግሞ እኔም ጓደኞቼም ባለሙያ ሰዎችም የሆኑ ባንድ ላይ በመሆን እያጤንበት እያሰብንበት ነው በአሁኑ ሰዓት ያለ። ይህንን ነገር ደግሞ እውን እንደምናደርገው ደግሞ ዘዴው ስላለኝ ተጠራጣሪ አይደለሁም። ኦኬ፣ ይሄ አሁን ያንተ እንቅስቃሴ የሌሎችም ይሆን አብሮ እንሰራለን የሚሉ እንግዲህ ወደ 8 አሉ ብለህናል። የእናንተን የማስተማር ሂደት በእስራኤል የትራንስፖርትና መገናኛ ሚኒስቴር ጽሕፈት ቤት እንዴት ይቀበለዋል? እንዴት በክብር ይዞታል? ቀላል አይደለም። እጅ ማንሳት አያስፈልግም። ትምህርት ሚኒስቴር ትራንስፖርት ሚኒስቴር በምትሄድበት ጊዜ እዛ ውስጥ ያለው ከፍተኛው ውስብስብ ሁኔታ በጣም የሚያሳዝን ሁኔታ ነው። ስለዚህ ይሄን ነገር በምታይበት ጊዜ የኛ ህብረተሰብ ሄዶ የቃል ፈተና አደርጋለሁ ብሎ በሚናገርበት ጊዜ ስለምን እንደማያውቁ። ስለዚህ እኛ የገባንበት እኔ ከሚኒስትር ሚሪ ሬጌቭ ጋር ያለ ግንኙነት የሚጻፉት ጽሁፎች አንደኛ ማንኛውም አትአማም ይባላል። አትአማ በእኛ አልተጀመረም። አትአማ ስምምነት የሆነ የትምህርት ችሎታን የሚገመገም የትምህርት ዘዴ አለ። አትአማ በሚሆንበት ጊዜ ለምሳሌ በخنوخ ሚውኻድ አትአማ አለ። እንደገና ደግሞ ለሌላው አዲስ ገቢ አትአማ ራሱን በዕብራይስጥ ቋንቋ በሌላ ቋንቋ በፈለጉት ቋንቋ ይተረጎማል። ለኛ ህብረተሰብ ደግሞ ከ80% የሚሆነው ማንበብ መጻፍ ስለማይችል ለኛ ህብረተሰብ ደግሞ አትአማ መፈለግ አለበት። ያንን አትአማ የሚያገኘው ነጮች አይደለ። ይሄ አትአማ ይስማማቸዋል ብሎ የሚሰጡ እኛ አሁን የምትናገረው አትአማ የሚለው ነገር በዕብራይስጥ ቋንቋ ነው። አዎ፣ በአማርኛ ተርጉመስ አትአማ የሚለውን ስምምን የሚስማማው ማመዛዘን ተስማሚ የሆኑት የሚለውን ሁኔታ ነው። ስለዚህ ለኛ ህብረተሰብ ማንበብ ለመጻፍ ለሚከብደው ህብረተሰባችን ይሄን ተስማሚ የትምህርት ዘዴ የሚያመጣው እኛው ነን። ምክንያቱም ባህሉን እኛ እናውቃለን፣ ዘዴውን እናውቃለን። በምን አይነት ዘዴ እናስተምራቸው የሚለው ሁኔታ እኛ ነው የምናውቀው፣ ማንም ሰው አያውቀውም። ስለዚህ በእኛ ጽሁፍ በእኛ ሁኔታ ተቀባይነት አለ። ከዚህ ላይ እኮ ዋናው ያንተ ከሌሎች አድቫንቴጅ ወይ ደግሞ በለጥ ብሎ የሚገኙ ነገር አንደኛ ቋንቋውን ታውቃለህ። የሁለቱም ቋንቋ ተጠቅመህ በዕብራይስጥ ቋንቋ ትችላለህ። የሁለቱን ባህል ትችላለህ። የሁለቶችን በኢትዮጵያ የነበረውን ባህልና የዚህን ባህል አገናኝተህ በደንብ የመግለጽ ችሎታ ሊኖር ይችላል። ስላለህም ነው ሰዎች መጥተው ከአንተ ትምህርት ወስደው አሁን ፈተና አለፉ ምትለን። ስለዚህ ስላለፉ ደግሞ አሁን ብዙዎቹ አንተ ሳያመሰግኑም አያልፉ አይመስለኝም። እና ለወደፊት አንተ አሁን ለምሳሌ እንደዚህ አይነት ነገሮችን ከእስራኤል ሀገር እንደዚህ አይነት ትምህርቶች በዕብራይስጥም ይሰጣሉ፣ በሌሎች ቋንቋዎችም ይሰጣሉ። ከነሱ ጋር ያደረግከው ግንኙነት አለ? ከነሱ ጋር የሰራው ስራዎች አሉ ወይስ እንዲሁ አንተ የኢትዮጵያኖችን ጉዳይ የራስህ አመለካከት ወስደህ እኔ እንደዚህ ባረግ ለወገኖቼ እንዲህ አይነት ውጤት አመጣለሁ ብለህ ነው የገባህበት ለማለት ይቻላል? አንደኛ ትክክል ነው የገለጽከው። በእውነት ሮኔ የገለጽከው ትክክል ነው። ይህ ሁኔታ የመነጨው ከኔ ከራሴ ነው የመነጨ እንጂ ከሌላ ቦታ እጅ ያየሁት ሁኔታ የለም። ምክንያቱም በማይበት ጊዜ አንዳንድ ቦታዎች ሌላ ሀገር የመጡ በራሳቸው ቋንቋ ሲተረጎምላቸው በሌላ ቦታ ሲሆን የኛ ህብረተሰብ ማንበብ መጻፍ ባይችልም ቢሆን ሌላ ዘዴ ለምን አንፈለስፍም የሚለው ሁኔታ ከኔ ነው የመነጨ። ስለዚህ በልምዴ በመምህርነቴ ልምዴ የተነሳ ይህ ነገር እውን እንዲሆን ባደረኩት ከፍተኛ ትግል እዚህ ደረጃ ሊደርሱ በቅተዋል። የራሴ ሁኔታ ነው። እንግዲህ መምህር ነው የተለያየ ዘር፣ ጎሳ፣ ባህል፣ ወግ፣ ልማድ፣ እምነት፣ ፖለቲካ ያላቸውን ዜጎች ያለምንም አድሎና ሙያዊ ስነ ምግባር በመላበስ ያው የቀለም ትምህርት እያስተማርክ ለውጤት አብቅተሃል።
አሁን ደግሞ ይሄን ልክ አሁን የምንነጋገረውን ይሄ የመንገድ ዳርቻ ምልክቶችን በማስተማር በአዲስ መልክ ደህና ውጤት አስመዝግበሃል። በሁለቱ በኩል እንግዲህ ከተለያየ አገር የመጡትንም አዲስ ገቢ ይሁዳውያን አስተምርሃል። የቋንቋ ትምህርት ተወልደ ያደግክበትን የማህበረሰብ አባላትን አስተምርሃል። ያለው የትምህርት አቀባበል ሁኔታ ስትገመግመው ምን ይመስላል? አንደኛ እኔ የማስተላልፈው ሁኔታ ነው አይደለም። እኔ ሁሌም ቢሆን በየጊዜው ከጊዜ ወደ ጊዜ ችሎታዬን እገመግመዋለሁ። እስካሁን በገመገምኳቸው ችሎታዬ ነገሮች እየተስፋፉና ውጤታማ እየሆኑ ነው እንጂ ማይ ወደኋላ ሲሄድ አላይም። ስለዚህ ዋናው ጉልበት ምንድነው? አሁን ባለሁበት ሁኔታ የተለያዩ ዘዴዎችን ለመፍጠር ይሄን እፎይ የማይባል ድርጊቶች ነው ማድረግ። ከማድረጋቸው ነገር ከሚገርማቸው ያልኩት ምንድነው? አሁን ስንት ጊዜ ይሄ ለኢትዮጵያኖች ፈተና ይሆናል፣ ስንት ጊዜ ለምን ኢትዮጵያኖች ከሌሎች ጋር አይፈተኑም፣ የሆነ ቋንቋን መመስረት ያስፈልጋል ለሁሉም የሚስማማ የሚል ነገር በመጠንሰስ የዛሬ 5 ወር ይሆናል በቂርያት-አርባ ከተማ ወደ 9 ሩሲዎች ወደ እኔ መጥተው ጠየቁኝ። ለየናንተ ህብረተሰብ መንጃ ፈቃድ ላይ ያየን ለኛ ግን የሚረዳና የለም፣ እስኪ እንምጣ እንማር የሚል ሀሳብ ሲሰጡኝ ምንድነው ያሰብኩኝ? በመጀመሪያ ደረጃ ከትምህርት ትራንስፖርት መስሪያ ቤት መጠየቅ አለብኝ። እነዚህም አዲስ ገበሬዎች ስለሆኑ እነሱም እዛም ደግሞ ይሹር ለምንጠራው ፍቃድ እዛ ፍቃድ ተቀበልኩ ለሙከራ። ጠቅላላ 18 ተማሪዎች ነው የከፈትኩኝ። ከዛ ውስጥ 9 ኢትዮጵያኖች፣ 9 ከህንድን የመጣሉ፣ ከሩሲያ የመጣሉ፣ የተለያዩ የመጡ በአንድ ላይ ለ15 መፍጋሽ ሙከራ አድርጌያለሁ ግንኙነት። ከሚገርማቸው ነገር በፈተና ወቅት ካሉት ነጮች ውስጥ አንድ ነጭ ብቻ ነው ያለፈ እንጂ በሙሉ ወድቋል። እኔ ማሰብነው ምን የተፈቀረው የኛ ህብረተሰብ ግና ብዙ አልፏል። ዋው ምንድነው እኛ ከነሱ የበለጠ አውቀን ነው ወይስ እኔ መምህር ስላልኩ ነው ያሰባል? በፕራይስም ለሁሉም እየተረጎምኩ ነው። እንዴት የኛ ህብረተሰብ አይቶ ተገንዝበው ስኬታማ ሲሆን ሌሎች አይሆኑም የሚል ነገር ጥያቄ ጠየቅኩ። እዛ ወደ 4 ነው 5 የኛ የወደቁትን አብሬ ከሩሲዎች ጋር ከወደቁት ሩሲዎች ጋር 8 የቀረው ነበሩ ሩሲዎች፣ የኛ 3 እና 4 ብቻ ነው የወደቁ። እነሱም ባንድ ላይ አድርጌ መጨረሻ ላይ ሁሉም የመንጃ ፍቃድ እንዲሆንላቸው ነው። ዛሬ የዚህ አይነት ሙከራ አሁንም ለመቀጠልና ላይ ክፍል ይሄንን ነገር እንዲረዱና ሁሉን አዲስ ገቢዎችን ባንድ ላይ አድርጎ የዚህ አይነት ውጤት እንዲኖር ይሄ ምሳሌ ለማድረግ አሁን በዚህ ይቀጥላል። ክቡራትና ክቡራን የፕሮግራማችን ታዳሚዎች መምህር ሮቤል መሸሻ እንደ ሻማ እየቀለጠ ለሌሎች የሚያበራና የሰውን ልጅ አእምሮ የሚገነባ ሀገርና ዜጋ ወዳድ መምህር ነው። ፕሮግራማችን ከሱ ጋር እንቀጥላለን። መምህር እንግዲህ ወደ ጀመርነው ጥያቄ እንግባና ቀደም ሲል እንዳነሳሁት ከተለያዩ አቅጣጫዎች አድናቆትን የሚቸሩ ተማሪዎች ለውጤት የበቁ ከሰሜን እስከ ደቡብ ድረስ በእስራኤል አንዳንድ ሀሳቦችን ይሰጣሉ። እነኚህን ሰዎች ለምሳሌ ያህል ኢላት የነበረች አንዲት ሴትዮ ስታደንቅ ሰማው። ከማዕከላዊ ክፍለ ሀገር እስከ ኢላት እንግዲህ ወደ ስንት ኪሎ ሜትር ነው? ያን ኪሎ ሜትር በእግሯ ማነው እየተመላለሰች መማር አትችልም። ያን ትምህርት እንዴት ሰጥታት ነው ለውጤት የበቃቸው? አሁን እንደነገርኳችሁ ይሄ የርቀት ትምህርት አለ፣ ቪርቹዋሊ ብለን የምንጠራው ዙሙ የርቀት ትምህርት። ይህ ሁኔታ የእኛን ህብረተሰብ በከፍተኛ ሁኔታ በማገልገል ላይ ነው የሚገኝ። ሁሉም ይህን ነገር በዛ ሁኔታ ነው የተማረች። እድሜ ልኳን ህልም ነበራት። ይህንን ነገር ባለምኩት በ30 ዓመቴ ነው ያለች እንደሰማዋት ከሆነ በሮቤል መሸሻ አማካይነት አልፌ ብላ ስትናገር እኔ እስካሁን ድረስ አይቻት አላውቅም። በአካል አይቻት አላውቅም። አሁን አንዴው ትጋብዝልናለህ ከኢላት እስከ ማዕከላዊ እየነዳች እንድትመጣ ለቃለ መጠይቅ በእርዳታ ይሄ ይሆናል። ለምን ከመምህሩ
ሰምተናል። እስቲ ደግሞ ከመምህሩ ደቀ መዝሙሩ የሚባል ነገር አለ። ተማሪዎችስ እንደው አልፎ አልፎ አንዳንዶቹ ምን ሊሉ እንደሚችሉ በአካል እዚህ ለምን እዚህ ስናቀርብ ሰዎቹን ለሌላው ትምህርት ሊሰጥ የሚችል ትውልድ ደራሽ እና ለትውልዱ ደግሞ ሞራል መስጠት የሚችል ነገር እንዲኖር ነው እኛ የምንፈልገው። አንደኛ ይሄን ከሚገርማችሁ ይሄን ነገር ቃል ገባላችኋለሁ። ብዙ ነገሮች ያጋጥመኛል። አንዲቱ ምንድን ነው ያለች የኮሮና በሽታ ነበር አንድ ሰሞን። አሁን እንዴት ነው የኮሮናው በሽታ እንዴት ነው ትምህርት ነበረ፣ በትምህርት ደግሞ በኮሮና ተሰብሰቡ ይባላል ብሎ ጠየቃት የሆነ ጓደኛ ነው። እኔ አሁን የሚያስጨንቀኝ ምንድነው አለች ይሄ ኮሮና በሽታ ሁላችን ሳንማራ ሳናልፍ ሩቤል የሞተብን እንደውሳ ዋው ይሄ ምኝታ አሰጥቶኛል። ሁሌ ሩቤል አጥስ በሚልበት ጊዜ ያበሽታ ይዞትን ይሆን የሚለው ነገር ምኝታ አነስቶኛል። ይሄን ነገር መናገሯ እኔ በጣም ከዚህ ላይ መምህር ሩቤን ልምድ መቼም ብዙ እንትኖች አሉ። እኔ እንኳን በስራ ጉዳይ ኃላፊ በአዲስ ገቢዎች ሚኒስቴር ውስጥ በምሰራበት ሰዓት በተለይ አዲስ ገቢዎችን ምን ማድረግ አለብን፣ ምን አይነት የሙያ ትምህርት ብናስተምራቸው ከህብረተሰቡ ጋር መቀላቀል ይችላሉ የሚለው አንዱ ጥያቄ ነበርና በዛ ላይ ውይይት አድርገን መጀመሪያ በተለይ ከፍ ላሉ ወጣቶች ማለት ከ25 በላይ ለሆኑ እስኪ የአውቶቡስ መንጃ ፈቃድ እንዲያወጡ ትምህርት እንስጣቸውና እስቲ እንሞክር ምናምን ተባለ እና እንግዲህ በዛ ምክንያት ከጆይንት መስሪያ ቤት ጋር ሆነን መጀመሪያ እስራኤል ሀገር 24 የኢትዮጵያ ይሁዲዎች የአውቶቡስ ሹፌር የሆኑበት ሁኔታ ነበር። በዚህ በፕሮሌታሎሚ ነው አይደለም፣ በትምህርት በአዲስ ገቢዎች መስሪያ ቤት የስራ ጉዳይ ኃላፊ ነበር እና ያና ስናደርግ አሁን የተለያዩ ጥያቄዎች ነበሩ። ምናልባት እነዚህ ጥያቄዎች ለአንተ ማጋጠሙ ሊሆን ይችላል። አሁን አንደኛ መንጃ ፈቃድ አለ፣ ሁለተኛ መንጃ ፈቃድ አለ፣ ሶስተኛ መንጃ ፈቃድ አለ። እንደገና የአውቶቡስና የጭነት መኪናዎች በማሽከርከር ማልቢዛን የሚሉት አለ። ይሄ ቃሚጭ እሱ አንደኛ መንጃ ፈቃድ ነው። ነገር ግን እንደዚህ አይነት አሁን ብዙዎቹ አንተ ያስተማርካቸው ሁለተኛ መንጃ ፈቃድ ነው። ለምሳሌ ሶስተኛ መንጃ ፈቃድ የትልልቅ ትራንዚት የምንላቸው መኪናዎችን ለመንዳትና ከ15 ሰዎች በላይ ጭነው ለመሄድ የሚያገለግላቸውን ውጤት እንትን የሚያደርጋሉ። ከዛ እንደገና ወደ አውቶቡስ ይሄዳሉ፣ እንደገና ወደ ጭነት መኪናዎች ይሄዳሉ፣ ከባድ መኪናዎች ማለት ነው። እንደነዚህ አይነት ሰዎች እኛ ሁለተኛውን መንጃ ፈቃድ አውጥተናል። ሶስተኛው መንጃ ፈቃድ ለማውጣት ስለምንፈልግ ይሄን ነገር ማስተማር ትችላለህ? አንደኛ አሁን ያለንበት ሁኔታ ምንድነው? ቢ የሚባለው ነው ያሁኑ ሲ ካድና ዛምቦዳ ሲ አለ፣ አንደኛ ሁለተኛ ሶስተኛ አለ፣ እነዚህ አሉ። አሁን ያለው ሁኔታ ምንድነው? የኛ ያቋቋምነው ፕሮፌሽናል አሶሲዬሽን ለምንጠራው ኢጉድ ሞርኒንግ ለምንጠራውና ሶክኑት አይሁዲት በሀብታሙ አመካይነት እና አንዳንዶች ከነሱ ጋር ባንድ ላይ በመሆን የአውቶቡስ እና የትላልቅ የጭነት መኪና መንዳት የሚለው በሙሉ ያለው የትምህርት አሰጣጥ ሲሆን በአማርኛ በስነ ስርዓት ሙያ በተሞላበት ተተርጉሞ ይሄ ነገር መቀጠል አለበት እና መስፋፋት አለበት የሚለው አሁን በሚኒስትሯና በእኛ በኩል በድርጅታችን በኩል ከፍተኛ የሆነ ውይይት አለ። አሁንም ቢሆን አንዳንዶች ከሚገርማቸው ነገር ቢያወጡ ትንሽ ራስ የሚችሉ ሁለተኛ ያወጡ ሶስተኛ መንጃ ፈቃድና ወደ አራተኛ ዛሬ ለምሳሌ የተነጋገረ ከበርሸባ ደውሎልኝ ነበረ። አሁን ሶስተኛ መንጃ ፈቃድ ቲዮሪ የሚባለው ነገር አልፌ አሁን ትሬኒንግ እያደረኩ ነው፣ አሁን ልምምድ እያደረኩ ነው ብሎ ከዚህ መግባቴ በፊት ደውሎልኝ ነበር። ሁሌም ቢሆን እፎይታ ረፍት የለንም። ምክንያቱም የኛ ህብረተሰብ በተቻለ መጠን ከጎኑን አይዞ ካልኩ የኛ ህብረተሰብ ሩቅ ቦታ የማይደርስበት የለም። ከሚገርማችሁ ያለው ፍላጎት በየጊዜው አጥንቴን የሚያለምልም ሁኔታ ነው የሚያጋጥመና የምሰማው። አዎ ልክ ነህ። አሁን ለምሳሌ አብዛኛውን ጊዜ በእስራኤል ሀገር በሀገር አቀፍ ደረጃ በምንመለከትበት ጊዜ የከባድ መኪና አሽከርካሪዎች ቁጥር አነስተኛ ነው። በጣም ተፈላጊዎች ናቸው ማለት የከባድ መኪናዎችን ለማሽከርከር
ያሉ የመንጃ ፈቃድ ያላቸው ሰዎች በጣም ትንሾች ናቸው። ለዚህም ነው በሀገር አቀፍ ደረጃ ከተለያዩ ሀገሮች ወደዚህ ሀገር የሚያመጧቸው ሰዎችን እና ከባድ መኪናዎችን እንዲያንቀሳቅሱ የሚያደርጉት እና ይሄን ነገር ለምሳሌ በተለይ በእኛ ህብረተሰብ የዚህ አይነት ችሎታ ያላቸው ሰዎች ካሉ ገቢያቸውም ደግሞ የዛን ያህል ከፍተኛ ሊሆን ይችላል እና በዛ መሰረት እንዲሰማሩ ለማድረግ አንተ አሁን በትዌራው ደረጃ በአንደኛ መንጃ ፈቃድ፣ ሁለተኛ መንጃ ፈቃድ፣ ሶስተኛ፣ አራተኛ ላይ እና የከባድ መንጃ አሽከርካሪ እንትኖች በሚደርሱበት ሰዓት አንደኛ አሁን በትምህርት ቤት ደረጃ እንደምናየው ማለት ነው አንደኛ ደረጃ ትምህርት ቤት፣ ሁለተኛ ደረጃ ትምህርት ቤት፣ ዩኒቨርሲቲ፣ ከዛ እንደገና ከዩኒቨርሲቲ ደግሞ ያው የተለያዩ የሙያ ትምህርቶችን ይወስዳሉ፣ ዶክተሮች ይሆናሉ፣ ፕሮፌሰሮች ይሆናሉ ማለት ነው እና በዚህም ደግሞ ደረጃ አለው። አንደኛ ደረጃ ያው የማልገዛ ምንለው ታይታና እንትኖችን ማንቀሳቀስ ነው ወይም ደግሞ የሆነ ኦፍኖዋ ምናምን ነገሮችን ሞተር ብስክሌቶችን አንድ ሁለተኛ መንጃ ፈቃድ የቤት መኪናዎችን ማንቀሳቀስ ነው። ሶስተኛ ይሄ ትራንዚት የምንላቸው ሰዎችን አሳፍረው ከተለያዩ ቦታ ለማዘዋወር የሚፈልጉ ወይም ደግሞ የታክሲ ሹፌሮች ያም ደግሞ በጣም ተፈላጊ ነው። ብዙ ጊዜ ጥያቄ ቀርቦልኝ የነበረው በእኔ በኩል ምን እኛ ሰዎችን የመኪና ልምምድ እንዲያደርጉ ለማጅ ይሄ ለማጅ የሚል ታላላቅ ሰዎች ለመሆን እንፈልጋለን። የመኪና ሹፌሮችን ለማሰልጠን በእኛ ማለት እሱ መኪና ይይዛል። በእሱ መኪና አማካኝነት ያው ትምህርት ይማራሉ። አንደኛ ፈቃድ ያወጣሉ ማለት ነው፣ ሁለተኛ ፈቃድ ያወጣሉ እና እንደነዚህ አይነት ሰዎች ብዙ ሰዎች ይጠይቁ ነበር። አሁን በአሁኑ ሰዓት የዚህ ጥያቄ ገጥመው አንደኛ እንደማይሆን ከሆነ ያንተ ቃላት አባባል እና የሚኒስትሯ ቃላት አባባል አንድ አይነት ሁኔታ ነው። የሚገርማቸው ነገር ረገብ ጋር ቁጭ እየተነጋገርኩና ከአንተ የሚወጡ ቃላቶች አንዶች ናቸው። ምን ልል ማለት ፈልጌ ነው ከዚህ በማይበት ጊዜ ለምሳሌ የውጫ መጀመሪያው ኮች የሚባል አባባል አለ። አሁን ከአሁን 4 ዓመት 5 ዓመት በፊት የኛ የሁለተኛ መንጃ ፈቃድ ያላቸው ቁጥራቸው ትንሽ ነበር። ዛሬ ያለው ወዴት ነው እየናረ እየበዛ ሄዷል። ከትንሽ ጊዜ በኋላ ያለው ሁኔታ ምንድነው? አሁን ልክ አንተ ያልከው ለምሳሌ በአሁኑ ሰዓት የከፍተኛ ጭነት መኪና የሚይዙ ኢትዮጵያኖች ቁጥራቸው ትንሽ ነው። ይሄ እንዴት አድርገን ማሳደግ ይችላል የሚለው ሁኔታው አሁን ያለንበት ከፍተኛ ውይይት ከሚኒስትሯ ጋርም ሆነ ከኛ ድርጅት ጋርም ሆነ ከሶክሙት ያውልት ጋርም ሆነ ከፍተኛ የሆነ ትግል እያደረግን ነው። በአሁኑ ሰዓት ነገሩን ለማሳደግ ቢል ነው። ሁለተኛውን ካሳደግ ያንን ማናሳደግበት ምን ምክንያት የለም። ወጣቱ የማንበብ ትላልቁ ሰው ወጣቱ የማንበብ መጻፍ የሚችሉ ሰዎች እዛ እንዲደርሱ ይሄ ነው የማይባል ትግል እያደረግን ነው። አንተ የተናገርከው ነገር ምንድነው? ለምሳሌ እናንተ ፕሮጀክት ሉሚ ለምሳሌ በእናንተ በኩል እንደገና በሶክሙት ያውልት በኩል በምሳዳረሹ በኩል በእኛ ድርጅት በኢትዮጵያ ድርጅት በኩል ባለሙያ በሆነው ምልክት ባንድ ላይ በመተባበር ህብረተሰባችን ከፍተኛ ደረጃ ማናደርስበት ምክንያት የለም። ምክንያቱም አንተ የምትናገረው ሚሬረገ የምትናገረው የምናገረው ሌላው የሚናገረው አንድ አይነት ነው። ይሄን እንግዳ እውን ማድረግ ወደ ተግባር መቀየር እኛ ነው እንግዲህ የሚጠበቅብና ሁላችንም መምህር ሮቤል ከኢትዮጵያ ወደ እስራኤል መንጃ ፈቃድ ይዘው የመጡ አራተኛም አምስተኛም የነበራቸው ሰዎችን ያውቃለሁ። እኔም ራሴ ወደዚህ ሀገር ስገባ አራተኛ መንጃ ፈቃድ ይዤ የገባሁት የተሰጠን ግን ሁለተኛ ነው ማለትም ቢ ነው። ያ ነገር አሁን ይሰራል። በአንድ በኩል ከፍተኛ ተቃውሞ ነበረ። ለምን የኢትዮጵያ መንጃ ፈቃድ ያሁኑን አላውቅም። እኔ በነበርኩበት ጊዜ እኔ በልጅነቴ ነው የነበረኝ ኢንት የሚባል ነበር። ኢንት ማለት ኢንተርናሽናል ማለት ነው። እንኳን እስራኤል ቀርቶ አሜሪካ ሄደ ሁሉ በስነ ስርዓት ይቀበሉና እንትን ታደርጋለህ እና ፈተናውንም ሳይሰጡ ምንም ሳያደርጉ ቀጥታ ይሄ አዲስ ገቢ ይሁዳውያን ማስተናገጃ ቦታ እንዳለን ወስደው ያን ጊዜ ሆሎን ነበር እንትኑ አሁን እዛው እና ሁለተኛ መንጃ ፈቃድ ነው የሚሰጡት። ያ ተቀይሯል ወይንስ አለ? ለምን አሁን ይሄንን ምልህ ኢትዮጵያ ውስጥ አሁን አዲስ አበባና ጎንደር አካባቢ ከየገጠሪቱ ኢትዮጵያ እየለቀቁ የሚጠባበቁ ወገኖቻችን አሉ። ከዛ መንጃ ፈቃድ ያወጣሉ። ካወጡ በኋላ እዚህ ሲመጡ ያ እንዳለ ይቀበሏቸዋል ወይንስ ደግሞ እንደነበረው ሁኔታ ሁለተኛ መንጃ ፈቃድ? አንደኛ ጥሩ ጥያቄ። እንደምታውቁት በሀገራችን በኩል በእስራኤል ያለውን የመኪና አደጋ ሁላችን እናውቃለን። ስለዚህ
ከኢትዮጵያ መጣ፣ ከአሜሪካም ከራሻም ከተለያየ ሀገር በመጣበት መንጃ ይዞ በመጣበት አውቶቡስን ነዳ መጀመሪያ የሚቀበለው ሁለተኛ ቢ ነው። ኢትዮጵያዎች ብቻ አይደለም። ይህንን ነገር ማወቅ አለብን። በዓለም አቀፍ አገር አቀፍ በእስራኤል አገር አቀፍ ማንኛውም የፈለገው መንጃ ፈቃድ አመጣ ቀጥታ አውቶቡስ ስለነበር ከኢትዮጵያ ነድተህ እዚያ አውቶቡስ ተነዳለ የሚባል ነገር የለም። አንዳንድ ቦታ ላይ ይሄን ነገር ደግፋለሁ መቃወም ለምን መሰለ ሆሎን እኔ በሄድኩበት ጊዜ ያለ ማስቀየር አንድ እኔ የማውቀው ሰው የነበረ 5ኛ መንጃ ፈቃድ ይዞ መጥቷል። እየተገዛ መሆን አለበት። የለህም እምቢ አለሱ። እኔ ተቀበልኩ፣ ያን ወሰድኩ። በምንም ታምር አልሰጥህም። እሺ ተውታለ። ሄድን መኪናው ጋር ግባና ንዳለው ግባለው። ሰውየው ገባ፣ በሩን ከፈተለት፣ ገባ። ቁልፉ የት እንደሚገባ አያውቅም። እንኳንስ መንዳት ቀርቶ እንግዲህ 5ኛ መንጃ ፈቃድ ይሄ እንዴት እያለ ነው። አሁን አወጣና ያመጣው መንጃ ፈቃድ ፊታችን ላይ ቅድድድ ያደረገና ምን ነው አለው አንላ ሁላቴት ሩሻዮ ለሃሪጋ እኔ ለግድያ የመግደያ መንጃ ፈቃድ አልሰጥም ብሎ ቀደደበት። ያ ሰውዬ እስካሁን ድረስ አለ፣ ምንም ነገር እንትን የለም። እና ምን ልፈልጌ ነው አሁን ለምሳሌ አገሪቷን ለማጥላላት እስራኤል ለማጥላላት በትምህርትም በተለያዩ ሙያዎችም አንዳንዶቹ የዶክተሬት እንትንም ገዝተው ይመጣሉ። መንጃ ፈቃድ አይደለም የተለያየ ሁኔታ ያን በማሰብ ነው። እኔ ይሄንም እዚህ ጋር ምን መሰለህ አቶ ምሳሉ በተለይ ይሄ አሁን ከውጭ ወደዚህ ሀገር በሚመጡበት ሰዓት የተለያዩ የሙያ ትምህርቶችን ቀስመናል አለን መረጃ። ስለዚህ በዛ መሰረት መቀበል አለብን የሚሉ ብዙዎች አሉ። ለምሳሌ ዶክተሮችን በሚወስድበት ሰዓት እግሬ ቆረጠ ዶክተር አውቃለሁ እኔ ከሩሲያ የመጣ እንግዲህ ምናልባት አሁን እኔ አሁን በዚህ ላይ በተለይ ዶክተራት አፍንተናል። እኛ ዶክተሮች ነን ማለት የመጡ ከዚህ ሀገር በሚመጡበት ጊዜ ዶክተርነታቸውን ሙሉ በሙሉ አይቀበሏቸውም። ምክንያቱም ኢትዮጵያም እንኳን አትቀበልም። ሮኒ ተሐድሶ የሚባል አለ። አዲስ አበባ ዩኒቨርሲቲ ገብተህ ራሻ 7 ዓመት ከተማረ በኋላ ተሐድሶ ገብቶ ያን በተማረው ሙያ ፈተናውን ካላለፈ አትቀበለው። ምናልባት እኔ አሁን የማየው በሀገሬ በእስራኤል ሀገር ሁኔታና የማውቀው ነገር ነው እንጂ ኢትዮጵያ ውስጥ ያለው ሁኔታ አላውቅም። ለኮምፒሬሽን ለማወዳደር ነው። ምንድነው ለማለት የፈለኩት ከሌላ ሀገር የሚመጡት በተለይ እንደዚህ አይነት ሙያ ይዘው በሚመጡበት ሰዓት ፈተና አለ። ፈተናው ማለፍ አለባቸው። ፈተናውን ካለፉ ያንን የተማሩትን ወይም ደግሞ የተማሩትን ሙያ በዛ እንትን ሙያቸውን ልምድ እንዲያደርጉ ከዛም ደግሞ ፈተናውን ማለፍ ብቻ አይደለም ከዛ ፕራክቲካል እንትሮች ይወሰዳሉ። ከዛ በኋላ ነው እንግዲህ እውቅና በደንብ የሚሰጣቸው እና የኢትዮጵያን ብቻ ሳይሆን በተለያዩ ሀገሮች የሚመጡትን ሩሲያኖችን ቢሆኑ ከአውሮፓ ቢመጡ ከአሜሪካ መጡ በተለይ አሜሪካ ከመጡ እስከዚህም ችግር አይፈጥርባቸውም። ብዙዎቹ ወዲያውኑ የዶክተርነት ማዕረግ እንዳላቸው በዛው ይገባሉ። ብዙዎች እንደምታያቸው በትምህርት ቤት በሆስፒታሎች ደረጃ በምንመለከትበት ጊዜ ታያቸዋላችሁ እንዴት አይነት ዶክተሮች እንዳሉ። በተለይ አሁን ደግሞ አረቦች በእስራኤል ሀገር የሚኖሩ አረቦች በዶክተርነት ደረጃ በየቤቱ በየሆስፒታሉ በየኩፓት ኮሊሙ ማለት ጤና ጣቢያዎች አሁን ብዙዎች እናያቸዋለን። ነገር ግን አሁን አንዳንዴ ሰዎቹ ካላቸው ስቴሪዮቲፕ አኳያ ለመቀበልና ለመመርመር በጣም የሚቸገሩበት ሁኔታ አለ። ስለዚህ ይሄ የህይወት አድን ጥያቄ ስለሆነ ትክክል ናቸው። ትክክለኛውን ዶክተር አግኝተው ጤናቸው ማግኘት አለባቸው። ለጤና መፈወስ እንትን ማድረግ አለባቸው። ስለዚህ አሁን ወደ አሽከርካሪዎች እንመለስና ኢትዮጵያ 4ኛ የማለት የከባድ ጭነት መኪና ላይሰንስ ወይ ደግሞ ፍቃድ አለኝ ብሎ መጥቶ በቀጥታ ከባድ መኪና ይሄዳል ሳይሆን ቅድም እንዳላችሁ ሆሎን ትልቅ እንትኖች አሉ፣ ትምህርት ቤቶች አሉ። እዛ አካባቢ ይሄዳል፣ ትምህርት ቤት ይገባል፣ ይፈተናል። ከፈተናውን ካለፈ እስራኤል ሀገር ብዙዎቹ አሁን በዚህ የሚሰማሩ ጥሩ ደሞዝ እያገኙ የሚኖሩ ሰዎች እናውቃለን። እና አንዱ ከኢትዮጵያኖችም ቢሆን ሁሎች ዶክተሮች ይሆናሉ ወይም ደግሞ አየር አብራሪዎች ይሆናሉ ምናምን ሳይሆን እያንዳንዱ በችሎታው በተለይ ደግሞ በሚሄጋው ማለት በሹፌርነት ተሰጥኦ ካላቸው እኔ በዚህ ስራ መስራት ይችላል
የሚሉ ካሉ እና ብዙ ጊዜ ደግሞ የመቀመጥ ችሎታ ያላቸው ማለት መኪና ላይ ብዙ ጊዜ ትቀመጣለህ። ትዕግስት ያላቸው ሰዎች እንደዚህ አይነት ሰዎች ምናልባት ለዚህ ለስራ ሙያ ክፍት ሊሆንላቸው ይችላል። አንደኛ ትክክል ናቸው። እዚህ ላይ አንዲት ነጥብ የምናገረው ነገር አለ። ከኛ ህብረተሰብም ቢሆን ከኢትዮጵያ ወደዚህ የመጡ አጋጥሞኛል። የመንጃ ፍቃድ ገዝተው የመጡ ሰዎች ብዙዎች አሉ። ያንን የመንጃ ፍቃድ ያስተረጎምኩላቸው ሰዎችም አሉ። ነገር ግን ፕራክቲካል ለማድረግ ሄደው ሞክሩ የሚባል ጊዜ መሪውን የመያዝ የከበዳቸው ሰዎች አሉ። የኔ ጣልቃ መግባት ጥሩ የሆነው ምንድነው? ያንን መንጃ ፍቃዳቸውን አውጥተው ቃላውን አልወረወሩባቸውም። ሂዱና ከሩቤል ታምሮሪም ወይንም ደግሞ እንዴት ነው ያላቸው በአማርኛ ታምሮችን መንገድ ዳርቻ ምልክቶችን አማርኛ የሚያስተምሩ በደንብ አርጓሉና ከነሱ ጋር ላችሁ ተምሩ ተብለው መጥተው ተምረው እንዲያው መጀመሪያ የነበራቸው ኤጎ የሚያበሳጫው የነበረው በመረጋጋት ስንት ያህል ትክክለኛ ናቸው። አሁን ኢንተምሬ ከወጣው በኋላ ብዙ ጊዜ አልወሰደብኝ መንጃ ፍቃዱ ያሉ ሰዎችም አሉና ሁሉንም መቀበል በሌላ ሀገር መጥተህ ለህይወት ጥሯል። እዚህ እኮ አሁን እኮ እኛ ማየት የሚገባን መንጃ ፍቃድ አለው የለውም አይደለም፣ ወይ ደግሞ ተምሮ መጥቷል አልመጣም አይደለም። ለምሳሌ ያንን መንጃ ፍቃድ በደጉት ሀገሮች እንደዚህ መኪና በበዛበት ሀገር መኪና እየነዳህ ለመሄድ የህይወት እንትን መውሰድ አለበት ማለት ወይ አንተ ብቻ ሳይሆን አደጋው የምትፈጥረው ለሌሎችም ስለሆነ ያን ነገር ለመከላከል ሲባል አንተ ጥሩ የዛ ፈተናውን በደንብ አልፈህ ሙያውን በደንብ አውቀህ ይሄ የመንዳት ችሎታ ከፍተኛ ከሆነ አንተም አትጎዳም፣ ሌሎችንም አትጎዳም። ለዛ ነው አሁን ብዙ ጊዜ በእስራኤል ሀገር ቢሆን በምናይበት ሰዓት ይሄ ነገር ሰዎቹ በትክክል መማር አለባቸው። በቋንቋቸው ማለት በሌላ ቋንቋ ማለት ካልገባቸው አሁን አንተ እንደምትለው በአማርኛም ቋንቋ በደንብ ከገባቸው በደንብ ካወቁ ምናልባት ለዚህ አይነት አደጋ ላይ ገለጡ ይችላል። ለዚህም ነው አሁን አብዛኛዎቹ በዚህ ላይ ትኩረት ተሰጥቶ አንተም አሁን በአለህ ሙያ ለእነዚህ አይነት ሰዎች የዚህ ሙያ በማበርከት ከፍተኛ አስተዋጽኦ የምታደርገው። መምህር ሮቤል እንግዲህ የመምህርነት ዋና ሚናዎች አስተማሪ፣ አማካሪ፣ አርአያ መሆን ነው። እነኚህን መስፈርቶች መሰረት አድርገህ እኔን ይተኩኛል የምትላቸው ሰዎች አሉ? ይኸውልህ እነዚህ ብቻዎች አይደሉም። አሁን ካልካቸው ነጥቦች ውስጥ ለምሳሌ ሩበን መሸሻ ሰብአዊ ሰው ነው። ሰብአዊ ነው ከፕሮፌሽናል ውጭ ማለት ነው፣ ከሙያ ውጭ። እኔ ሰውን የምገነዘበው በሰውነቱ ነው። ሰው በሰውነቱ የሚለው ሁኔታ ሁሌም ቢሆን እስተሞት ድረስ ይሸኛል። ይሄ ነገር እቀጥልበታለሁ። ለጠየቀ ጥያቄ ሁሌም ቢሆን አንድ ወጣት ነበረ ቲዮሪያን የተማረ ሩቤን አለኝ አሁን ውትድርና ልሄድ ነኝ አለኝ። ነገር ግን ውትድርና ሰው እንግዲህ አመት ቀርሶታል ሊጨርስ ነው። መንጃ ፈቃድ አውጥቷል። ውትድርና እንደጨረስኩ መጥቼ ባንተ በምታሳየው ዘዴ ትምህርት ብፈልግ አብሬ ለመስራት እችላለሁ ወይ ብሎ ቃል ገብቼለታለሁ። ይመጣል፣ በእግዚአብሔር እርዳታ ይመለሳል። አብሮ እኔ ጋር እንደሚሰራና የኔም በመምህርነት ዘዴዎችን ብቃት አለው በደንብ ያያል። ከሚገርም ነገር ግርም ያጋኝ አሁን ለምሳሌ እንዴት አድርገን ነው ነገራቸው ፕኒዮት ወይም መታጠፍ የሚባል ሁኔታ አለ። እንዴት ነው ነገር ለምሳሌ ከሀድስቲ ወደ ሀድስቲ ከአንድ አቅጣጫ ወደ አንድ አቅጣጫ ከአንድ አቅጣጫ ወደ ሁለት አቅጣጫ የሚለው እንዴት ነው ያለ? ከአንድ አቅጣጫ መነሻ ብዬ ወደ ሁለት አቅጣጫ በመሄድበት ጊዜ የሆነ መስመር አለ። ያንን ማስመር እንዴት ነው ያለው? ኪር ግድግዳ ብሎ ተረጎመው። ከሱ ነው የተማርኩት። ይሄንን በሱ ዘዴ ነው የማስተምረው። እሱ ባለ ዘዴ ተጠቀምበታለሁ ዛሬ ግድግዳ እንዴት ነው ታዲያ? ስለዚህ በሀድስቲ ወደ ዱስትሪ በመምረት በሀድስቲ ጀምሬ ግድግዳውን መዝለል አለብኝ የሚል አረፍተ ነገር ከሱ ሰማሁት። ለእናንተ ግልጽ ላይሆን ይችላል የሚያዳምጡና፣ ግን በትምህርት ቁጭ ብለህ ስታየው እንዴትስ አረጌ ያንን ነገር እሱ የተማረውን እኔ በሌላ ዘዴ ወስጄ እየተጠቀምኩበት እገኛለሁ። ይሄ ወንድማችን እሱን መሳይ ደግሞ እሱ ብቻ አይደለም ይኖራሉ፣ እኔ ብቻ አይደለም ሌሎችም አሉ።
እንግዲህ አንድን ትልቅ ማነው ዕውቀት ለሌሎች ማካፈል ልክ አንድን ችግኝ ውሃ ጠጥቶ ኮትኩቶና አርሞ አስተካክሎ ዛፍ እንደማድረግ ነው። እንግዲህ ይሄን ልጅ ማለትም ይሄን ሰው ስትመርጠው ሌሎቹስ ልክ እንደሱ አይነት የምትተማመንባቸው አሉ? ለምሳሌ ያህል ሙያተኞችን ስናፈራ የስራ ጫናው ይቀላል። ካለው የአኗኗራችን ሁኔታ ደግሞ በየከተሞች አንተ ያለው ሰሜን ነው፣ በሰሜኑ ክፍል ነው። ማዕከላዊ ክፍለ ሀገር አንድ ሰው ሊያስፈልግ ይችላል። ወደ ኢላት አካባቢ ደግሞ ወደ ደቡብ አንድ ሰው ሊያስፈልግ ይችላል። ይሄን አድርገህ በየአካባቢው መድበህ አንተ በበላይነት ምክር እየሰጠህ እንደ ቀለም አባትም እንደ አስተማሪም ሆነ ምክር እየሰጠህ የምትመራቸው ሰዎች ሊኖሩ ይገባሉ የሚል ግምት ስላለኝ ነው። አንደኛ እውነትህን ነው። ይኸውላችሁ አሁን ለምሳሌ ባለፈው ሳምንት ሆሎን ትምህርት ማነው ትራንስፖርት መስሪያ ቤት ነበርኩኝ። አሁን ጠቅላላ በእስራኤል ሀገር ያሉ ቲዮሪያ ወይም ደግሞ የመንገድ ዳርቻ ምልክቶችን ባስመለከተ በሩቬር አማካይነት ብቻ የሚለው ተወስኗል። ስለዚህ ሌሎችስ እንዲተቀበሉ አሁን አባባል ሞኖፖል አይሆንም ወይ? አንደኛ ለምን መሰላቸው? አንደኛ እንደ ሞኖፖል ሊተረጎም ይችላል። ነገር ግን ሞኖፖል ብለን የምንጥለው ምንድን ነው? አብዛኛውን ጊዜ እኔን የሚለው ሁኔታ ሳይሆን የእኛ ራሳችን የፕሮፌሽናል አሶሲዬሽናችን ወይም ደግሞ ኢጉድ ሞሪም ብለን የምንጠራው ተወያይተንበት ተነጋግረንበት የመብራን ድርጅት ተወያይተንበት እንዴት እናደርግ ለምን የተወያየንበት በሳምንት በሁለት ሳምንት ስንት ጊዜ እንቀበላለን የሚለው በነጮች በኩል ጊዜ ስለሌለ ሰዎች ተምረው ለፈተና በመቅረብ ፈንታ ብዙ ጊዜ እየወሰደባቸው የተማሩትን ይረሱታልና ይሄ ነገር በምን ችግር እንፍታው በሚለው የተነሳ በአንድ ላይ በመሆን እኔንን በመወከል ያልኩበት ምክንያት በሀገሪቱ ሕግ መሰረት ምንድነው የሚባል ፕሮፌሽናል ሱቅ የሚባል ነገር አለ። ማለት እያንዳንዱ በሙያው ራሱን ችሎ መስራት የሚችልበት ሁኔታ ነው እና አሁን ለምሳሌ ያንን አሁን በአንተ ብቻ ከሆነ እንግዲህ አንተ ምናልባት አንተ በሰሜን በኩል ነው ያለው፣ በደቡብ ያለው ሰውዬ በቀላሉ በቅርብ ጊዜ ተገናኝቶ አንተን ተነጋግሮ ምናልባት መፍትሄ ላይ ያገኝ ይችል ይሆናል እና ይሄን ነገር በአንድ በኩል ለምሳሌ እኛ ያየነው በሌላ መንገድ ልውሰድና እንዲያውም በድብድብ አለም ልውሰድ ያየነው ነው እንግዲህ በተለይ በእስራኤል ሀገር ከኢትዮጵያ ጤፍ እያመጡ የሚሸጡ አሉ። አሁን እያንዳንዳቸው የተለያየ እንትን አላቸው። የኛው በዚህ ይሸጣል፣ ለዚህኛው በጓደኝነቱ አማካኝነት ብዙ ነገሮችን ያደርጋል፣ ለዚህኛው ወፍጮ ይተክላል፣ ሁሉም ነገር አለ። አመጣጡ ግን በአንድ በኩል በአንድ ሰው ቢሆን ኖሮ ከባድ ችግር ሊፈጥር ይችል ነበር። ግን በተለያዩ ሰዎች ስለሆነ የተለያዩ ሰዎች በተለያየ ጊዜ ስለሚያመጡ ህብረተሰቡ የዚህ አይነት ችግር አላጋጠመውም እና አሁን ደግሞ በሄጋው በኩል በሀገር አቀፍ ደረጃ አሁን ብዙ ሰዎች አሉ ማለት አዲስ ገቢዎችን ብቻ ሳይሆን ቅድም እንደተናገረው የከባድ መኪና አሽከርካሪ ለመሆን የሚፈልጉ ከዚህ ሀገር የተወለዱ ሊሆን ይችላሉ፣ ከዚህ ሀገር ያደጉ ሊሆን ይችላሉ፣ እዚህ ሀገር ብዙ ጊዜ የተቀመጡ ሊሆን ይችላሉ። እነዛ ሰዎች ለምሳሌ እኛ ሁልጊዜ ሩዌ መጠበቅ አለብን፣ በሩዌን አማካኝነት ነው እንትን መሆን ይገባዋል የሚለው ነገር ትንሽ አስቸጋሪ አንደኛ ትክክለኛ አባባል ነው። ይሄንን እኔ አልወደውም፣ ትክክል ነህ። ነገር ግን በምታይበት ጊዜ ከሰሜን እስከ ደቡብ ባለነው ውስጥ ወደ 8 መምህራኖች አሉ። እነዚህ 8 መምህራኖች ባለፈው ወር ጀምረን አስተምረን ፈተና ለመቀበል ጊዜ ይወስዳል። 3 ወር 2 ወር ላይ ይወስድ ነበረ። ይሄንን ሁኔታ ባትመለከተ ምን መፍትሄ እንፈልግ የሚለው ሁኔታ ነው እና ይሄ ስለተነሳ ምንድን ነው ያለው ይሄ ኢጉድ ወይም ድርጅት የመምህራን ድርጅት የተቋቋመው በሩቤል መሸሻ ግፍፍነት ነው። ስለዚህ የፈተና ሁኔታ እንዲፋጠን እስኪ ደግሞ ይሄንን ደግሞ እንስተው ተባለ። ስለዚህ ነው ሆሎም ባለፈው ሳምንት ተዛጀ በሳምንት 2 ፈተና እንዲቀበል ያደረኩ። እንግዲህ ተማሪ አንድ ግሩፕ የሚማረው 15 ግንኙነቶች የምናደርግ በሳምንት አንድ ጊዜ
ወደ 3 ወር እዛ እንደገና ደግሞ ከጨረሱ በኋላ ወርና 2 ወር በሚጠብቁበት ጊዜ የተማሩት ሊጠፋቸው ነው። ስለዚህ ይሄ ነገር በአስቸኳይ ፈተና እንዲፈተኑ ያሰብነው ሀሳብ ስለሆነ ይሄ በተግባር ተደርጓል። አሁን ይሄ ነው እንጂ እኔ በጣም ደስ ብለኝ ምንድነው ምናልባት በሰሜንም በደቡብ በተለያዩ አካባቢዎች የዚህ አይነት እንቅስቃሴ ተፈጥሮ የህብረተሰቡን ችግር ከተቀረፈ ሞኖፖል ምን ያስፈልጋል? ይሄ ነው ለዚህም ነው አሁን አንድ ጊዜ አሁን እንዳልከው እንግዲህ አንድ ሰው የዚህን አይነት ሙያ በሚማርበት ሰዓት ወይም ደግሞ እንደነዚህ የመንገድ ቀስቶች ወይም አመላካቾችን በሚማርበት ሰዓት በአንድ ጊዜ ለአንድ ሳምንት ብቻ አይደለም የሚማራቸው። እነዚህ ሁልጊዜ በመኪናም ሲሳፈር መኪናም ሲወጣ መኪናም ሲነዳ ወይም ደግሞ በሀሳብ ላይ ደረጃ ሁልጊዜ አብረው የሚጓዙ ናቸው። ስለዚህ ያንን ነገር እንደ ቀላል ነገር አይተው አይ ዛሬ ተመረዋለሁ ነገር አሰዋለሁ ሳይሆን ይሄን ነገር በደንብ አድርገው አጥንተው በደንብ ተምረው ለራሳቸው ነው እንግዲህ ለአንተ ሳይሆን ለራሳቸው ሲሉ ነው እነዚህ ነገሮች ማወቅ የሚገባቸው። እነዚህ ነገር በትክክል መረዳት የሚገባቸው ከአደጋ ለመከላከል ነው፣ ከአደጋ ለመዳን ነው። በመኪና መንዳት ብቻ አይደለም መኪና ለይዘዝ መሄድ ብቻ አይደለም። እና እንደዚህ አይነት ነገሮች ሰዎች ራሳቸው እንዲገባቸው እንዲያውቁ እንዲረዱ ሁሉ አንተ የምትመክራቸው ወይም የምታስተምራቸው አንተ መንገድ የምታሳያቸው ለእንደዚህ አይነት አደጋ እንዳያጋጥሙ እንደዚህ አይነት አደጋ እንዳይጋለጡ መንጃ ፈቃድ ብቻ ለማውጣት ሳይሆን ከእንደዚህ አይነት ነገር ለመራቅ እንዲችሉ የምታደርገው ጥረት ማለት ነው። አንደኛ ጨመር ማድረገው እዚህ ምንድነው ተመልከቱ 15 ጊዜ ይገናኛሉ ያልኳችሁ ነገር 15 ትምህርት ማለት እንግዲህ 15 ጊዜ 3 ወር ነው የሚወስድ ማለት ነው። ስለዚህ በምትያፈከ 3 ወር በላይ ስለዚህ ከጭንቅላታቸው ከሐሳባቸው የሚማሩት ማለት ነው 15 ቀን ጨረስን በኋላ ብንወድቅ ምን ልንደርስ ነው የሚለውን ነገር ሂሳብ ወስጃለሁ። ያንዳንዱ መምህር ከኔ ጋር የምንሰራ መምህራኖች በሙሉ 15 ተምሮ በ15 ምናልባት 1 2 3 ሰው ቢወድቁ እነዚህ ተማሪዎች ያለ ክፍያ መማር አለባቸው። ድግም አይከፍሉም። ስለዚህ ምን ያለው ክፍያው ነው? ያለው ለምሳሌ 900 ሸኬል 850 ሸኬል ኦኬ ለ15 ቀን 15 ግንኙነት 15 የትምህርት ክፍለ ጊዜ ማለት ነው። ምናልባት ቢወድቁ ድግም እንዳይከፍሉ ድግም እስከሚያልፉ ድረስ የሚል መመሪያ አውጥቻለሁ። ምክንያቱም ይሄ ቢያልቅሳ ምን ሊደርስ የሚለው ሁኔታ ከራሳቸው ተተንስሶ እንዳይረብሻቸው በሂሳብ የወሰድነው ነገር ነው እስከሚያልፉ ድረስና ኦን እንዲሁ ህልማቸው እስከሚተረጎምላቸው ድረስ። በጣም ቆንጆ ይሄ ነው። እዚህ ላይ አንድ ጥያቄ አለኝ። ለምሳሌ አሁን በየአመቱ ቴስት የምንለው ነገር አለ። ይሄ በኢትዮጵያም በየትኛውም ሀገር አለ። በየአመቱ ቴስት ስናደርግ ፈተና ላይ የሚቀርቡ አንዳንድ የመኪናውን የውስጥና የውጭ ይዘት ብቻ ሳይሆን አንተ የምትያዛቸው ነገር ለምሳሌ አሁን ሙሽላሽ የምንለው ይሄ ደግሞ በአደጋ ጊዜ አውጥተን የምንለብሰው ጃኬቱ እሱ አለ። ከሱ ጋር በኢትዮጵያ እኔ እንደማውቀው አሁን አላውቅም ይሄ የመንገድ ዳርቻ ምልክቶች መጽሐፉ አብሮ ካልቀረበ መኪናው አያልፍም። ይሄን ነገር ታደርጋላችሁ እናንተ? አዎ ይሄንን እያንዳንዱ ሰው አለ። አሁን የዚህ መመሪያ አለ እያንዳንዱ ሰው አለ። አንደኛ በቲዮሪ ውስጥም ስታስተምረው ይሄ ነገርም አለ። ኦኬ ይሄንን ከሚገርም ነገር ከኛ ጋር ተምረው ያወጡትና ከኛ ጋር ድሮ ሳይማሩ ራሳቸው ያወጡት ከኛ ጋር የተማሩት ብቁ ነው ሲገኙ ተከታተግንዛቤ ያኛዎች ገራው ቀን ያወጡና ብቁ ሳይሆኑ በመሰላቸት ነው በማለት ነው። ስለዚህ በደንብ ጥንቃቄን ባስመለከተ ስነ ስርዓትን ባስመለከተ ባሁን ያለበት ሁኔታ ለየት ያለ ነው። እኔ ባለፈው ቴስት ሳደርግ ሙሽልሽ አልነበረኝ አልነበረኝ እና ትዝ አለኝ። አሁን የኢትዮጵያ ይሄ ከመጊራ ውስጥ አውጥተህ ማሳየት አለብህ። ልክ ይሄ የእንትኑ ከኋላ ባጋጭ ውስጥ አንተ ባለማየት ሊሆን ይችላል እና በሌላው መልኩ አሁን እንግዲህ ቅድም እንደተነጋገርነው እኔ በ90ዎቹ 92 እና 93 አካባቢ ወደ አሜሪካ ሄጄ ነበር። በውጭ ሀገር ያለው ኢትዮጵያን የሚያውቃት ያውቋታል። ኢትዮጵያ ያለው ያነዳድ ሁኔታ በጣም እንትን ነው። በተለይ መርካቶ ውስጥ የነዳ ሰው
ሌላው አገር አውሮፓ ምናምን ንዳ ብትለው በሚገባ ይነዳል። ለምን መርካቶ ውስጥ እኛ ስንነዳ በእጅህ ሰውን እየገፋ ነው አይለቅልህም። እና ሄጄ እንደዚህ ስጡኝ ምናምን እንትን ስለመንዳት የወሰዱ ጓደኞቼ ነበር መኪና ልከራይ። ያ ሰውዬ ምን እንዳለኝ ታውቃለህ? መርካቶ ነድተሃል ወይ ነው ያለኝ። ነገር ግን ያምሳሉ እዚህ ጋር መርካቶን ሰዎችን በእጅ እየገፋ ማለፍና እዚህ በ120 ኪሎ ሜትር እየሄድክ የምትጓዘውና በዛ ላይ በ20 ካማሽ ወይም ደግሞ በ15 የምትሄደው ሁለቱ አንድ ላይ አይደለም። ከዛ ምን አለ መሰለህ ከዚህ ጎማ ተከትለህ ስርዓት ከጠበቅ ምንም አደጋ አታደርስም። ጎማ ተከትለህ ነው የምትሄደው። ከዛ ግን አንደኛ አሁን ደህና ነው ተሻሽላለች። እኔ ባለፈው መንዳት አልቻልኩም። እኔ ሄጄ ኢትዮጵያ አሁን እንደድሮ ገብቷል። ለምን በጣም አስቸጋሪ ነው። ትራፊኩ ራሱ በእጁ ነው ምልክት የሚሰጥህ። እስራኤል ሀገር ያሉት ምልክቶች በሙሉ በእውነት የምናውቃቸው ቢሆንም በጣም የሚያስደስት ነው። በ50 ሜትር በ80 ሜትር በ100 ሜትር ላይ የምታገኛቸው ናቸው። አሁን ለምሳሌ የማስጠንቀቂያ ምልክቶች አሁን ከ101 እስከ 151 ድረስ ያሉ የመንገድ ዳርቻ የማስጠንቀቂያ ምልክቶች ለአሽከርካሪዎች ከፊት ለፊት 150 ሜትር ላይ የሚገኙ ሲሆኑ ጥቂቶቹ ደግሞ ከ100 እስከ 300 ሜትር እና ከ10 እስከ 50 ሜትር ርቀት ላይ የሚገኙ ናቸው። እነኚህን በኮርስ ጠንቅቀህ ከተማርክ የትም ሀገር ብትሄድ ግን ይሄን ለምሳሌ እንደዛ ሆኖ እያለ የኢትዮጵያ ሕዝብ በዛ ለምሳሌ በሙሉ እግረኛ ነው። ገና መንጃ እኔ እንደውም ትዝ ይለኛል እንትን ስንማር ይሄ መንጃ ፍቃድ እንግዲህ ስንማር ለአህያ ትከፍላለህ። ለአህያ አይደለም ለአህያ ትከፍላለህ ለአስተማሪ። ያ ማለት ምንድን ነው? እየተለማመድክ እያለ ያው አህያ ነው የሚበዛው። አህያ ብትገጭ ያ ድሃ ሜዳ ላይ እንዳይቀር ለዛ ሰውዬ የሚከፈል ማለት ነው። እና ለአህያ በህጉ መሰረት ለአህያ የሚላል ለአህያ የሚከፈላል። ገብቶሃል? እኔ አሁኑን አላውቅም። እኔ እንግዲህ በነበርኩበት ከ45 እና ከ44 ዓመት በፊት የነበረውን ታሪክ ነው የምነግርህ። ስለዚህ ምን ልፈልጌ ነው? እዚህም ልክ እንደ ቢቷ ለህይወት የምትገባው ነው፣ ለመኪና የምትገባው ነው። ግን በግጭት ምልክት ሰውየው ይጮሃል፣ ያስይዝሃል። የአህያ ግን ያው እንስሳ ነው። ገጭተህ ብትጥለው አለቀ። በመሰረቱ አሁን ተማይ ከሆነ የዛሬ 40 ዓመትና 50 ዓመት የነበረው ነው የምታወራው። አሁን ሰዓት እኮ ብዙ ነገሮች ተቀይረው ኢትዮጵያ ውስጥም ቢሆን ብዙ ነገሮች አሉ ተቀይረዋል። ልክ እንደዚህ ካደው ነገሮች የማንሱ ሁኔታ ነው ያለው ተቀይረዋል። አሁን ይሄ ለምሳሌ አሁን ያላችሁት ለምሳሌ እዚህ ላይ ባለኻይም ባለኻይም እንግዲህ እንስሳት በስተግንባር ባለፈው ከሚገርማችሁ ተማሪ እንስሳት ያለችው እንስሳ አሁን እንስሳ ብቻ ነው ያሳየቻል። እኔ ያስተማርኳቸው ነው ግመል ነው። እንስሳ የሚለውን ጠቅለው የሚያውቁ ሰዎች አሉ። ስለዚህ ባለኻይም ካልነው ሁሉ መሆን አለበት። ባለፈው ያስተማርከን ግመል እንስሳ አምጣብኛለች። ብዙ ነገሮችን እናያለን እና ማለት ያለብን ምንድነው? ይሄን በተመለከተ ለምሳሌ ተመልከቱ። መንጃ ፈቃድን ለማውጣት ባስመለከተ ታምሮሪ ወይም ደግሞ የመንገድ ዳርቻ ያላችሁ የምትጠሯቸው ልክ አንተ እንደጠቀስከው ሽምድዶ ለመያዝ ችግር የለም። አሁን ችግሩ ምንድነው? ፕኒዮት መጠምዘዝ የሚለውና እነዚህ ነገሮች ግና እጅግ በጣም ብዙ ሰዎች ያልፉበትም ጾሜት የሚባል አለ። መስቀለኛ መንገድ ለማንም መጀመሪያ መሰጠ እንዴት ነው የምታረግ? ቢጫ ቀለም ቢይዝ ማከል ምን ታደርጋለህ? ይሄ በሙሉ አለ እና እነዚህ ነገሮች ቀላል እያሉ አሁን የተጨመሩ ማት አሉ። ለምሳሌ ሮብ በዩቲዩብ አንድ ኢትዮጵያውያን ከኔ ዩቲዩብ አብሮ በመሳተፍ እንዴት አድርገህ ነው የምታስተምር እና እስኪ አንተም ታስተምር አንተም ታስተምረው ነው እናወዳድር። ስናወዳድር ምንም ግንኙነት የለም። ይገርማችኋል። ያገላለጽ ሁኔታ ሌላ ነው። ለምሳሌ በአማር ጽማቲም ምቱምራሪም
መስቀለኛ መንገዱ ነው ታምሮ ወይም ደግሞ የመንገድ ዳርቻ ያለባቸው ነው ያለባቸው የሚል ሁኔታ አለ። ያንን ነገር ሳስተምር አይቶ ይሄ ለኔ አዲስ ነው ያለኝ እና በእስራኤል ሀገር ብዙ ነገሮች ተሰማ። እስራኤል ባደጉት ሀገሮች ላይ ለምሳሌ አሁን መንገድ አካባቢ ቢጫ እንትን አለ መስመር ቢጫ መስመር አሁን ለምሳሌ ባላደጉ ሀገሮች ብዙ ጊዜ አታገኘውም። ምክንያቱም ኮረኮንች ነው ለአማራጭ የምትሄደው በትንሽ ካማሽ ነው እና ብዙ ጊዜ ለአደጋም ብዙ ጊዜ እዚህ እኮ ያ ሁሉ የተፈጠረበት ምክንያት አንደኛ የምትሄደው በ150 140 ከዛም በላይ ሊሆን ይችላል። ፍጥነት አለ። ያን ሁሉ ለመቆጣጠር ብዙ ነገሮች አሉ። ያንን እያስተካከል ብትሄደው ስለዚህ አሁን የዚህ የመንጃ ፈቃድ ወይም ደግሞ የመኪና የማሽከርከር ልምድና ኃላፊነት ቀላል ነገር አድርጎ መውሰድ ቀላል አይደለም እና እኔ እንደማየው አሁንም ካንተ ጋር ውይይት ስናደርግ ብዙ ነገሮችን ህብረተሰባችን እንደተማረ ይገባኛል። እኔ በተዋጋም ጋሻም ሳሉ እንደዚሁ ይሄን በዚህ ነገር ላይ ብዙ ጊዜ አስበንበት ነበር እና ይሄ የምታደርገው ነገር ለህብረተሰባችን ይጠቅማል ብለን ነው ስላሰብን ነው አሁን አንተም ወደዚህ አንተን ለማነጋገር እና አንተም ደግሞ ያለህን ዕውቀት ለሌላው ላላወቁት እንዲያውቁ ወይም ደግሞ ካንተ ጋር ግንኙነት ላልነበራቸው ግንኙነት እንዲኖራቸውና ካንተም ቢሆን ትምህርት መውሰድ የሚችሉ መሆኑን በዚህ አጋጣሚ በዚህ መልእክት አስተላልፈልናል። በጣም ነው እናመሰግነህ እና አሁን እንግዲህ ወደ እንትናችን እየተቃረበ ነው ፕሮግራማችን እንትን ያደረግን ነው። ክቡራትና ክቡራን የፕሮግራማችን ታዳሚዎች መምህር ሮቤል መሸሻ አስተማሪ ማለት ወደ ታች አስተማሪ ብለህ ስትጽፍ አስተዋይ፣ ስርዓት ያለው፣ ተመራማሪ፣ ማራኪ፣ ሪፖስተሪ ወይም ደግሞ ብዙ ዕውቀት ያለው ማለት ነው። ይሄን ዕውቀትህን ልታካፍል ለወገኖች ሳይማር ያስተማረህን ማህበረሰብ ጊዜህን መስዋዕት አድርገህ ስለምታደርገው አስተዋጽኦ እጅግ አድርገን እናመሰግናለን። እንደ ተማሪዎች ሁሉ እኛም ደግሞ እንቅስቃሴህን ተግባርህን የምናይ ወንድሞቼ ደግሞ እጅግ አድርገን እናከብርሃለን። በጣም ደስ ብሎናል ስለመጣ። ይሄ መጀመሪያችን አይደለም፣ ማን የመጨረሻችን አይደለም። በተመሳሳይ ሁኔታ ሌሎችም ፕሮግራሞች በሚኖሩም ጊዜ እንደዚህ እየመጣህ ገለጻና ማብራሪያ ለወገኖቻችን እንድትሰጥ እንፈልጋለን። በሌላው መልኩ ቃል በገባህልን መሰረት ከእድሜም ከጾታ ማኳያ ለውጤት በቅተዋል የምትላቸውን 1-2 ሰዎች በሞዴልነት እንድትሰጠን እንፈልጋለን። እጅግ አድርገን ነው የምናመሰግነው። ክቡራትና ክቡራን የፕሮግራማችን ታዳሚዎች ፕሮግራማችን በዚህ ይጠናቀቃል። በተመሳሳይ ጊዜ በሚቀጥለው እስከምንገናኝ ድረስ እጅግ አድርገን እናመሰግናለን። አመሰግናለሁ። በጣም አመሰግናለሁ።